ኡስታዞቹ እየዞሩ ሴቶችን ነው የሚጠይቁት። ይሄን ክፍል የኛ አልተቀጠቀጠም ለማለት ነው፣ አልተቆረጠብንም አለን ተቀላቀሉን ለማለት ነው። ኡስታዞች ምን አስባችሁ ነው ሴቶችን እየሄዳችሁ ንጽጽር ማያውቁትን ይሄን ክፍል ካላነበባችሁልኝ የምትሉት? ምን አስባችሁ ነው? አይ ኡስታዞች አስገብተው ብታወራ አይሻልም? እነሱ ይገባሉ። ቆይ ነው የሚያወሩ። አንዴ ይገባሉ። እሺ እስከዛ ድረስ ቆይ ተረጋጊ። ያው ገብተውልሻል። ይጠይቃቸው እነሱ። አንዴ ይገባሉ። ኦኬ ኡስታዝ ያው ኡስታዞች ከብቷል። ቋንዳ መጣ ፎይ ተማላ የብዙ ጊዜ ጥያቄ ነበር ያረድ ይሰማል። ትሰማለህ? ሄሎ ትሰማለህ? የብዙ ጊዜ ጥያቄ ነው አይደል? ቋንዳ መጣ። አዎ ጥያቄ ነው። እንዴት ነህ? ሰላም ይመስገን። ተበከኝ አሜን አለ። እሺ እሱ ጥያቄ ላንሳ ትፈቅድልኛለህ? ቀጥል። በጣም ጥሩ። ጥያቄው ምንድነው? ያው የምናምኑ የተቀጠቀጠ ያው ፍሬው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል እና ዲቃላ ደግሞ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ይላል። እና እኔ ጥያቄ ምንድነው እየታየ ነው ወይ የሚገባው ነው መጀመሪያ ጥያቄ። በር ላይ ቆሞ እየከፈቱ እያዩ ነው የሚያስገቡት ወይስ እንዴት ነው? አንደኛ እሱ ነው። ሁለተኛ ደግሞ ለምንድን ነው ከብልት ጋር የሚያያዘው? ማለት እግዚአብሔር ጉባኤ መግባት ከብልት ጋር የሚያያዘው ለምንድን ነው? ይህንን ነገር ብታስረዳን ባኪን ፎርዝ ፊት ለፊት እንድናወራ ማለት ነው። ኦኬ ምንድነው እሱ የጠየቀን? አንድ የሚታርገው እሺ፣ ያው ባኪን ፎርዝ እንድናደርግ ነው። ቀጥልሽ ጥያቄ ጠየቅ እኮ ባክ እንደ ፎርዝ የምናደርግ ከሆነ ጥያቄውን ሳልመልሰው ጠየቅከው። ተጠየቅ በኋላ ቻሌንጅ ካደረግ ቀጣይ ተመለስ ወደ ትቀጥላለህ። አይሻልም? ቀጥልሽ። ኦኬ ባክ እንደ ፎርዝ እንድናደርግ ከፈለግ እሺ፣ አንድ ጥያቄ ልጠይቅህ ቅድሚያ። ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል አይደለም? ምን ላይ ነው ያለው ጥቅሱ? ያው ግልጽ እኮ ነው። ያው እያየ ነው አይደለ? ምን ላይ ነው ያለው? ዘዳግም 23:1 ዘዳግም ማለት ምን ማለት ነው? ዘዳግም ማለት ምን ማለት ምን ያገባኛል? እኔ ስለ ዘዳግም ጥያቄ የጠየቅኩ መልስ። ምን ያገባኛል ስለ ዘዳግም? የተጠየቀው መጠየቅ ጥያቄ ሽፍታ እንትን ልትል ከሆነ እንደዚህ ወጣት አይሰራም ብራዘር። ጥያቄ ሽፍታ ምን ያመጣውን ጥቅስ እኮ እየጠየቅኩ እኮ ነው። ዘዳግም ማለት ምን ማለት ነው? የጠቀስከውን መጽሐፍ እኮ እየጠየቅኩ ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ከመጽሐፍ ቅዱስ አመጣውልህ። ጥያቄ ሽፍት ማድረግ መልሱ ከከበደ ጥያቄ ሽፍት ማድረግ ምን ማለት ነው ስትባል ምን አገባኝ መልስ ነው እንዴ? እኔስ ምን ያገባኛል? እንደኔ ያቅሰው አይመለከተኝም እኮ ነው ማለት አይመለከተኝም። አሁን ጥያቄው መልስ። እሺ ጎበዝ ለዛ ነው አትደበቅ። ቀጥታ ስትሬት ፎርዋርድ ጎበዝ ሚዩት አድርግ። በቃ ሚዩት አድርግ። ባክ ኤንድ ፎርዝ እናውራ ያለ ሰውዬ ባክ ኤንድ ፎርዝ ሚዩት አድርግ። ባክ ኤንድ ፎርዝ እናውራ ብሎ ገና አንድ ጥያቄ ስጠይቀው ምን አገባኝ አለ። ስለዚህ ሚዩት አድርግ። ሚዩት አድርጋ በቃ ምን አገባኝ ካልክ ሚዩት አድርግ። ቃል በቃል እየተመላለስን እናውራ ካልክ እንደዚህ ጠይቀሃለሁ። ምን አገባኝ ከሆነ መልሱ ባክ ኤንድ ፎርዝ ታው መልሱ መልሱ ጥቅሱ ላይ ሆነ ያልተጠየቀውን አመለስ ጥቅሱ ላይ ሆነ። እሺ ሚዩት አድርግ። አይሻልም? እንደዛ ይሻላል። እሺ ከምትሸሽ ቀጥለው ባስተምር ይሻላል። ኤኒዌይስ ፍሬዘሩ የተቀጠቀጠ ባስተምር ስትል አትረብሽ። አይ ባስተምር ምን አገባኝ አልኩህ። ምን አገባኝ አልኩህ። የጠየቅኩህ ነው። አይመለከተኝም ማለት ነው። መልሱ ልስጥ። ዝም በል በቃ ሚዩት አድርግና ተቀመጥና አዳምጣ እኮ ቀጥታ። እሺ ርዕሱ ላይ ቀጥል። ፖለቲካ ለመስራት አትሞክር። ቀጥታ ሚዩት አድርግ። ኡስታዛችሁ ይሄ ነው።
ኤኒዌይስ የምንጠቅሰው መጽሐፍ አትሊስት ማወቅ አለብን። ዘዳግም ማለት ምን ማለት ነው? አንድ ሰው ሲባል ምን አገባኝ ካለ የተጠየቁት ጥያቄ ወደ መልሰት ይደልን የጠየቁ ላይ ብቻ ለምን ትረብሻለህ? ቤታችንን መታችሁማ እንደዚህ ፖለቲካ ለመስራት አትጣሩ። ኤኒዌይስ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ኧረ ተው አደርበኝ በእናትህ። ኦኬ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። የእግዚአብሔር ጉባኤ ምንድን ነው ብዬ ብለህ ብጠይቅም አሁን ስለማታውቀው፣ ኤኒዌይስ ለምንድን ነው ይሄ የተባለው ከተባለ ዘዳግም ማለት የተደገመ ማለት ነው። ትምህርት የሆነ ወንድማችን ዘዳግም ማለት የተደገመ ነው። ህጉ እዚህ ሳይሆን ያለው አስቀድሞ ተሰጥቷል። ዘዳግም ማብራሪያ ነው። ስለዚህ የተደገመ ከሆነ ህጉ ሌላ ቦታ ላይ ተሰጥቷል ማለት ነው። ለምንድን ነው ታዲያ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተብሎ የተባለው ያለ እንደሆነ ሎክ የእግዚአብሔር ጉባኤ የተባለው የእግዚአብሔር ጉባኤ የተለያየ ነው። ማለትም ህዝቡ በኮቨናንት ውስጥ ያለው ራሱ የእግዚአብሔር ጉባኤ ተብሎ ይባላል። ወደዛ ይግባ አልተባለም። ምክንያቱም በብሉይ ኪዳን ብዙዎች ወደ እስራኤል ጉባኤ በዚህ ውስጥ ስለገቡ ማለት ነው፣ የገቡ ስላሉ እዚሁ ክፍል ላይም ማሳየት ይቻላል። ዝቅ ብሎ እንዲገቡ የተፈቀደላቸው ስላሉ ማለት ነው። ነገር ግን ዘር ፍሬው የተቀጠቀጠ ሲል የዘር ፍሬውን ለጣዖት የሚሰዋ ከሆነ ብልቱን የሚቀጠቅጥ ከሆነ እግዚአብሔር የዘር ፍሬውን ለጣዖት እንዲሰዋ አልፈቀደለትም፣ አልተፈቀደም ማለት ነው። ለምንድን ነው ያልተፈቀደው? አዳምና ሔዋንን ፈጠራቸው እግዚአብሔር፣ ብዙ ተባዙ ምድራን ሙሏት ብሎ ትእዛዝ ሰጠ። ሰዎች የእግዚአብሔርን ዓላማና ፍቃድ ከመተግበር ይልቅ የዘር ፍሬያቸውን ለጣዖት የሚቀጠቅጡ የሚቆርጡ እነኚህ አገልጋይ የሆኑ ዘንድ እግዚአብሔር አልፈቀደም፣ አልመረጣቸው። ምክንያቱም እነሱ እንዲህ የሚያደርጉ ከሆነ ለሌሎቹ ምን ይሆናሉና? መሰናክል ይሆናሉና። ለሌሎቹ መሰናክል እንዳይሆኑ እግዚአብሔር ይሄንን ከልክሏቸዋል። ምን እንዳያደርጉ? የዘር ፍሬያቸውን ቀጥቅጠው ወይንም ደግሞ ቆርጠው መሪ አመራር መሆን አይችሉም ማለት ነው። መሪ የሚለው አንድም የእግዚአብሔር ጉባኤ ሲባል በመቅደሱ ወይንም ደግሞ በጦር ሜዳም ሊሆን ይችላል። ይሄ በኢትዮጵያ በተለያዩ የዓለም ክፍሎችም ላይ ይደረጋል። ምን ወደ ጦር ሜዳ የሚሄዱ ወይንም ደግሞ ውትድርና የሚሰለጥኑ እስቲል አሁን ራሱ ህጉ ይሰራል። መጽሐፍ ቅዱስ ላይ ያለው ወታደር ከሆናችሁ ታውቁታላችሁ። ስትመለመሉ አስቀድሞ ብልታችሁ ቼክ ይደረጋል፣ ይያዝና ቼክ ይደረጋል። ኢንተርናል ችግር አለባችሁ የለባችሁ የሚለውም ማለት ነው። ይሄ ክፍል የጦር የእስራኤል በኮቨነንት ውስጥ ያሉት በዛ ውስጥ ያሉ የእግዚአብሔር ጉባኤ ተብለው ይጠራሉ። ጤናማ አካል እንዳላቸው ቼክ የሚደረጉበት ያ ቼክ የሚደረግበት ወደ ጦር ሜዳ የሚሄዱት ራሱ ጤናማ የዘር ፍሬ ሊኖራቸው ይገባል። የተቆረጠ ወይም ደግሞ አደጋ ያለበት ችግር ያለበት የተቀጠቀጠ ከሆነ እንደ ልባቸው ፍሌክሲብል ሆነው መንቀሳቀስ አይችሉም። ስለዚህ እግዚአብሔር ይህንን ከልክሎታል ማለት ነው። ጀንደረባ የሚለው ወይንም ደግሞ የዘር ፍሬያቸው የተቀጠቀጠ ወይንም የተቆረጠ ከሆነ ዘዳግም ስለዚህ የተደገመ ከሆነ የነው ክፍሉ ያለው ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ለአሮን የተሰጠ ህግ አለ። ቤተ መቅደስ ውስጥ እንዴት ማገልገል እንዳለባቸው የቤተ መቅደሱ አገልግሎት ምን እንደሚመስል እግዚአብሔር አስቀድሞ የተናገራቸው አሉ። ምክንያቱም ከአገልግሎት ጋር በተያያዘ ለጣዖት እዛ ጋር ብልቱን ሰውቶ እዚህ ጋር ደግሞ ብዙ ተባዙ ብሎ መስበክ ስለማይችል ማለት ነው። ለሌሎቹ ምን ይሆናልና? እንቅፋት ይሆናልና አገልጋይ መሆን አይችልም። እዛው ላይ ግን ምን አስቀምጦለታል? ገብቶ ምግቡን መብላት ይችላል፣ መገልገል ይችላል። አገልጋይ መሆን ግን አይችልም። አገልጋይ መሆን አይችልም። ይሄንን ራሱ የሚሰብ ወይንም የተሰለበ የሚቀጠቅጥ ብልቱን እንደዚህ የሚያደርግ የእግዚአብሔርን ሕግ ጥሷል ተላልፏልና አይችልም ማለት ነው። ስለዚህ ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ሙሉ ክፍሉ ተቀምጧል ማለት ነው። ሕጉ የተደገመ ነው። ስለዚህ የዘር ፍሬውን ማንኛውም ሰው መቀጥቀጥም ሆነ መቁረጥ መስለብ አይቻልም። አንደኛ ቆሮንቶስ ላይ ምዕራፍ 3 ላይ እግዚአብሔር ቅዱስ ጳውሎስ እንደሚናገረው እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል።
በራሳችሁ ላይ ምንም ልታደርጉ አልተፈቀደላችሁም ይላል። ስለዚህ ማንኛውም ሰው እግዚአብሔር መልካም አድርጎ የፈጠረለትን አካሉን ሊሰልብ ወይንም ደግሞ ሊቆርጥ አልተፈቀደለትም። ቆርጦና ሰልቦ ደግሞ አገልጋይ ነኝ ሊል አይችልም፣ አይቻልም ማለት ነው። ይሄ እስልምናው ላይ እንሄድበታለን በኋላ። ገሃነም ነው የሚገባው እንጂ ገነት አይገባም። በእስልምናው ደግሞ ገሃነም ነው የሚገባው፣ በፍጹም ገነት አይገባትም። እንደገና ደግሞ መሐመድም ተናግሯል፣ የተሰለበው ስልብም ከኛ ወገን አይደለም ብሎ ማለት ነው። ቆይ ተረጋጋ። የታርገው ይሄን የሚያደርግ ቋዳምጣ። ስለዚህ ስልቡ ላይ በተያያዘ ይሄንን ቆይ አንድ ያዳምጥ። ቆይ ስልቡ ላይ ልጨርስ፣ ስልቡ ላይ ልጨርስ። እሺ ጥያቄ ካለ ቀጥልሽ። አሁን ያቀረብከው ነገር ምንድነው? አንድ ነገር ኮንፊርም እንድታደርገኝ ይፈልጋሉ። ስለዚህ አሁን ቤተ መቅደስ ላይ ቆሞ ይፈተሻል ማለት ነው፣ ተገልቦ አንድ ሰው ሊገባ ሲል እንደዛ ነው እያልከኛል? እሺ ጥያቄ ነው። አይ አሁን ደግሞ ባኪንግ ፎርዝ ነው የምናደርገው፣ ፊት ለፊት ያው እንትን ነው በካ እንዳይሆን ፊት ለፊት እናደርገዋለን። እሺ ይህንን ያንተን ጠይቃለሁኝ። ሱሪያቸውን አስወልቀው የፈተሿቸው ስላለ እናንተ ጋር እኛ ጋር አዳምጥ። እሺ አይሻልም? ሰውየው ብልቱን ሰልቧል። ምን አርጓል? እንዳዳምጥ ከሆነ ራስን ችላ አውራ። መጀመሪያ አዳምጥ፣ ቀጥል። ምክንያቱም ለጣዖት ራሱን የሚሰዋ ከሆነ ይታወቃል። ኦብቪየስሊ ለጣዖት ራሱን የሚሰዋ የሚቀጠቅጥ ከሆነ ይታወቃል። በእስልምናው ግን ቼክ ነው የሚደረግ። በእጆቻቸው ለጥተው በእስልምና ይታያል። በእኛ ግን እንደዛ የሚል ማስረጃ አታመጣም። በእስልምናው ይታያል የሚል አዲሱ ተከፍቶላል። ያው በእስልምና ብልታቸው ተከፍቶ ቼክ ይደረጋሉ፣ ይገደላሉ። ከዛ በኋላ ፀጉር አውጥቷል አላወጣም ብልታቸው ተብሎ በእስልምና ቼክ ይደረጋል። ክርስትና መልስ የለውም አለው በእኛ አዳምጥ ፊት ለፊት አውራ። ተከፍቶላል። አትጩህ፣ አትደንግጥ። ፊት ለፊት መጀመሪያ ቁም። እኔ ፊት መቆም አልችልም እልልህ ነው። ዘዳግም 23 አትጩህ፣ አታርጉኝ፣ አትረበሽ። እያቸው እንዴት እንደሚረበሽ ኡስታዛችሁ ይሄ ነው አሁን ውይይት ብሎ ቢለኝ ማለት ነው። እኔ ጋር ወያያለሁ የሚለው ልብ አድርጉ። ይሄ ሰውዬ ይሄ ነው ውይይት የሚለው እዩት እንዴት እንደሚጮህ። ስለዚህ አሁን ተረበሽ። በጣም ተረጋግቼ ነው አዳምጥ። ቆይ ተረጋጋ እባክህን። አትጩህብን፣ ተረጋጋ። እኮ መልስ ነው የፈለግከው አይደል? መልስ ነው የፈለግከው እኮ ጥቅሱ ላይ መልስ ነው የፈለግከው። አዳምጥ። አንተ ጋር ያለው የእናንተ ጋር ብልቱ ሱሪውን አውልቀው ብልቱን ቼክ ያደርጋሉ በእጃቸው። እኛ ጋር ግን አዳምጥ። ቆይ አዳምጥ። አትረበሽ፣ ተረጋጋ፣ አዳምጥ። አንድ ሰው እንኳን አልቻልክም። ሶስት ሆናችሁ አዳምጥ። እሺ ለምን ፓኒክ ታደርጋለህ? ተረጋጋ። 23 አንድ ላይ ቀጥል። 23 አንድ ላይ የጠየቅኩህን መጀመሪያ መልስ። ተገልበው ይታያሉ ወይስ ይታዩ? መልስ። በቃ ሚውት አድርግ። አላረግም። ስትሬት ፎርዋርድ ነው የምፈልገው። ሚውት አድርግ እና አዳምጥ። እሺ እስልምናው ጋር ተገልበው ይታያሉ። አዲሱ ተከፍቷል። ሱናን አቢዳው 4404 ላይ ተገልበው ብልታቸው ቼክ ይደረጋል። አትረበሽ። እኛ ጋር አይ አዳምጥ። ብልቱን ሆን ብሎ ሊቀጠቅጥ አዳምጥ። አትጩህ። መልስ ነው የፈለግከው አይደለ? ይመለስልህ። አትጩህ እኮ። ስለዚህ ዘዳግም 23 አንድ ላይ ቁም። እዛ ላይ እኮ ተረጋጋሽ። አትጩህብኝ። አታደንቁረኝ ደግሞ እሺ። ራስ አትጩህብኝ አላለም። ስሙት ያላችሁ አትጩህብኝ ሲል እኔ ቤት መምጣቱን ራስ ረስቶታል። አትጩህብን። አዲስ ሲከፈት ደግጦ እኮ ነው። በቤት መጮህ ትችላለህ ማለት ነው። በቤት ትጮሃለህ። ተረጋጋ። ትረበሽ እኮ ተረጋጋ። ዘዳግም 23 አንድ ላይ ቁምና አቅሙ ካለ አውረኝ።
እኮ አትረበሽ። አዳምጪ፣ አትረበሽ። ምንም እንደማታውቀው ስለማደቅ እኮ ነው ማላስወጣ። አትረበሽ እፎይ፣ አትረበሽ። ምንም እንደማታውቀው ስለማደቅ እኮ ነው ማላስወጣ። መደንገጥ አያስፈልግም። ውሃ እየጠጣ በእናትህ ተረጋጋ፣ ተረጋጋ። ይሄን አሁን ኡስታዝ የምትሉት ይሄንን ነው። ይሄንን ደግሞ ይሄን ነው ዲያቆን የምትሉት። ልብ አድርጎ ያጀው ዲያቆን አይደለም፣ ዲያቆን አይደለም። ዲያቆን ስማ፣ አንድ ታርግና ተረጋጋ። ቆይ ተረጋጋ። ባኬን ፎርስ ስራት እባክህ አዳምጥ፣ አዳምጥ። እኔ ጆሮዬን አምጥ። ኢብራሂም አንዴ የሚታርግ ከሰው ራሱ የታዘቡ ነው። በእናትህ አዳምጥ። ከበደ ወይ ከብዷል። አዳምጥ እባክህ። እህትህ ራሱ ዝም በል እያለች ነው። ቀጥሉ፣ ሁለታችሁም ቀጥሉ። እህትህ ራሱ አዳምጥ እያለች ነው። አንተንም አንቺ ዝም በይ። ቆይ ሁለታችሁንም አስተናግዳችኋለሁ። ሁለታችሁንም አንተንም እሱንም እህትህ ራሱ ታዘበች። አዳምጥ እያለች ነው። አትጩህ እስኪ። አላለችኝም። አንተ ነው ዝም በል እያለች አዳምጥ። አዳምጥ። ለምንድን ነው አላስወረኑኝም ለማለት ነው እንዲህ የሚጮኸው። አላስወረ ይሄ ነው ኡስታዛችሁ። እንግዲህ ልጆችን እያስገባ ፕሊስ አዳምጥ። እኔ ፊት አላለም። አዳምጥ። እሺ አዳምጥ። መልስ ይሰጥ። ምንም እኮ ያወራው ነገር የለም። ምንም ያወራው ነገር የለም። እሺ ሚውት አድርግ፣ ሚውት አድርግ። እኔ ከአንተ ጋር መጫወቻው አልፈልግም። ሚውት አድርግ። መልስ ይሰጥ። ምንም ኦኬ። ምክንያቱም እስራኤሎች የኮቨነንት ህዝቦች ናቸው። ህግ አላቸው፣ ምስክር አላቸው። ፕሊስ አዳምጥ። ተገልበው የሚል ማስረጃ አንጣልኝ። እሺ ተገልበው የሚል ማስረጃ አንጣልኝ። እኔ ከፍቼልሃለሁ። ነብይ ብልታቸውን ገልቦ ያያል። ነብይ ብልታቸውን ገልቦ ያያል። ተገልቦ ብልታቸው ይታያል። ማስረጃ አንጣ። ክርስትና ነው የምንለው ለዚህ ነው። ኦርቶዶክስ ብልት ገልቦ ማየት መልስ ነው እንዴ? ነብይ ብልት ገልቦ ያያል። ነብይ ብልት ገልቦ ያያል። እኛ ጋር ግን ብልታቸውን ገልባችሁ እዩ ሚል የለም። ስለዚህ ብልታቸውን ገልባችሁ እዩ ሚል ስለሌለ መልስ የለም። ያንተ ብልታቸውን ነብያችሁ ገልቦ ያያል። በእናትህ ያው እንደዚህ አይነት ይሄ ነው ኡስታዛችሁ፣ ይሄ ነው ኡስታዛችሁ። አያችሁ ኡስታዛችሁ ይሄ ነው፣ ኡስታዛችሁ ይሄ ነው፣ መምህራችሁ ይሄ ነው ኡስታዛችሁ። በእናትህ አዳምጥ። መምህር የምትሉት ይሄንን ነው። አያችሁ። ስለዚህ ኢብራሂም ይወርዳል ብላ በእናትህ አዳምጥ፣ አዳምጥ። አትጩህ። ብልታቸውን ገልባችሁ ታያላችሁ ወይ? እንደዛ የሚል የለም፣ የለም። በሌለበት ላይ ነብይ ገልቦ ያያል፣ እኛ ጋር የለም። እንዴት ነው ያንተ ነብይ ነው ገልቦ የሚያየው? እንዴት ነው የሚታዩት? መልስ ጎበዝ። በቃ አዳምጣ። እሺ እንዴት ነው የሚታዩት? ጥያቄ ነው የጠየቅከው። ስለዚህ ምስክር አላቸው። አንድ ኧረ በእናትህ አዳምጥ፣ አዳምጥ። በእናትህ አዳምጥ። በቃ እንዳዳምጠ ስትሬት ፎርዷ የጠየቅኩን ጥያቄ ብቻ ነው የምትመልሰው እኮ። አዳምጥ። እሺ እንዴት ነው የሚታዩት? መልስ ቶሎ በል ጎበዝ። አዳምጥ። እሺ አዳምጥ። እሺ ሚታርግ አዳምጥ። ጎበዝ አዳምጥ። እሺ እኔ አዳመጥኳል። አንተ ደግሞ ሚታርግና አዳምጥ። እኔስ እንዴት ነው ቀጥል። ምንድን ነው የሚያስረብሸው? እንደዚህ ልጁ ለምን ይረበሻል? ነው አንተ ማስረብሸው? ቀጥል ሂድ። እኔማ ያው ዘና ብዬ ቁጭ እያለሁ እንዲህ ቫይብሬት እያደረኩ ነው። የሚገርም ዘና ብዬ ነው የተቀመጥኩት፣ በጣም በሚገርም ሁኔታ ማለት ነው። ቀጥል ሂድ። እኔስ ቀሚሳቸውን ወይንም ሱሪያቸውን ገልበው ያያሉ ወይ? እስራኤሎች ሕግ አላቸው። ራሳቸውን ለጣዖት የሚሰዉ ከሆነ ይታወቃል። ምክንያቱም የኮቨነንት ሰዎች ናቸው። ራሳቸውን የሚሰዉ ከሆነ ወይስ አያዩም ነው የጠየቁ? ያያሉ የሚል አንድ ማስረጃ የለም። ያያሉ የሚል ግን እስልምና ላይ አለ። ብልታቸውን ጸጉራቸውን የብልታቸውን ጸጉር ያያሉ የሚል እስልምናው ላይ አለ። እኛ ላይ ግን የሰው ብልትን ቼክ ያደርጋሉ የሚል የለም፣ አልተሰጠም። መልስ። ምክንያቱም ራሱን ለጣዖት የሰዋ ከሆነ ሰውየው ራሱ እኮ ጣዖት አምላኪ ነኝ እያለ ይታወቃል። ብልቱ ሳይቆረጥ መቆረጡ ሳይታይ እንዴት ይታወቃል? ብልትን ለጣዖት ከቆረጥከው አይታወቅም። ኦኬ እስቲ ብልትን ተቆረጥና ይታወቃል አይታወቅም? እኔ እስቲ ቀጥቅጣው እስቲ ብልትን ለጣዖት ሰዋ እኮ ሰውየው፣ ለጣዖት ሰዋ እኮ ሰውየው። መጀመሪያ ምንድን ነው ያልከው? ነብይ ኦኬ ነብይ ለአቡ ሁሬራ ብልት መቀጥቀጥን ፈቅዶለታል። ፍቀድ አንተም ቀጥቅጥና
ክፈተው፣ አዲሱን ክፈተው። ለአቡ ሁሬራ ብልትን መቀጥቀጥ ፈቅዶለታል። ነብይ ብልቱን አይቶ ነው ያወቀለት። አዳምጣ ትችው፣ በእናትህ አትችው። አቅም የለህም እኮ ነው ማለት አትችልም ይላል በራሱ። ምንድነው? ምን አወራህ ማለት ምን ነጥብ አነሳ? ኢብራሂም ቆመ ሚውት በማለት ምን አወራህ? ምን አወራህና ነው? ምን አውቀህ ነው? አትሰማ። በየት በኩል አንድ ሰው ሚውት መልስ ይሰጥህ? አንድ መምህር፣ ይቅርታ መምህር፣ አንድ ጊዜ ከሱ ጋር ልቀጥል። መምህር ታሰማ እንደ ነው መልስ ለምሰጥ። እሺ አይሆን ቆይ መምህር፣ አንድ ሰማ። አው ቆይ ይሄ ነው ኡስታዝ ያላችሁት። መደማመጥ በምን በኩል ነው መግባባት ነው ብለህ ነው የምታስበው? ኢብራሂም አባት ከበደው እፎይ ከብዶታል። ለሱ ሊያገዙ ይገቡ አይደለም፣ ለማንም ለማገዝ ሳይሆን ይኸውልህ፣ ሚውት አታርጉኝ። ቆይ እባካችሁ፣ እኔና እሱ ጀምረናል። የጀመርነውን እንጨርስ። አቅም ከሌለ በቃ እኔ ቤት ትመጣለህ ወይ እፎይ አቅቶትን የላግዘው ነው። በላይዞ ቀጥልባል። ዝም በሉለት፣ አቁሙ፣ ዝም በሉ። ከዚህ በኋላ አንድ ሰው ሚውት ካረገኝ አንተ ደግሞ ጎበዝ ነህ፣ ለየት ያልህ ነህ። ገብተዋል አይደል? ከዚህ በኋላ አንድ ሰው ሚውት ካረገኝ ፍርሃትን ነው የሚያሳየው። አንድ ሚውት እንዳታረጉኝ ከዚህ በኋላ ማንም እንዳለበት ይጮህ። እስኪ ትንሽ አንድ ሰው ሚውት እንዳታረጉኝ። አውራና ጨርስ። ምን ላይ ሰጣለህ? እኔ መጫጫው አልፈልግም። ኖ አውራና ጨርስ። 5000 ሰው አለ፣ 5000 ሰው አለ። ባክ ኤንድ ፎርዝ ፊት ለፊት ነው የምፈልገው። መልካም። ብልታቸውን ይነካካሉ፣ ቼክ ያደርጋሉ የሚል ማስረጃ አንታልኝ። አልጠየቅኩም። እኔ ማስረጃ እኔ ነኝ የጠየቅኩ። ወደ እኔ አዙር አታምጣ። የጠየቅኩን ጥያቄ መለስ። ብልት ሳይታይ እንዴት አድርጎ ነው መቆረጡ የሚታወቀው? ጎበዝ፣ በቃ እሺ ሚላርክ ኤኒዌይስ ብልቱ ሳይታይ አዳምጥ፣ በእናትህ ኦኬ። ብልቱ የተቀጠቀጠ ወይንም ደግሞ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተባለ። ስለዚህ ብልቱን ለጣዖት የሚቀጠቅጥ ከሆነ ወይንም ደግሞ ይሄ ህጉ ተሰጥቶታል፣ ሰውየው ራሱ ያውቀዋል፣ ቀጥቃጩ ያውቀዋል። ወደ እግዚአብሔር ጉባኤ አይግባ ስለተባለ አይሄድም። ብራዘር፣ እኔ የጠየኩ ወደ እግዚአብሔር ጉባኤ አይግባ ሲባል እግዚአብሔር ጉባኤ ሲገባ በምንድን ነው የሚታወቀው? የጠየኩ ራሱ ያውቀዋል። ብልቱን መቀጥቀጡንና መቁረጡን ያውቀዋል። አሁን ቀየረው። ፕሊስ ውዱ ካላደረግ ወደ ሰላት አትምጣ ከተባለ አዳምጥ። የአንተን ሲል አርጉመንት ለማምጣት እንዳለብኝ አውቃለሁ። አዳምጥ። አንድ ሰው ውዱ ካላደረገ ሰላት አይስገድ ከተባለ ውዱ አለማድረጉን በምን ያውቃል ብሎ እንደመሳቅ ነው እኮ። እስልምናው ጋር አዳምጥ። እስልምና ጋር ግን ብልቱን እንዲሰልብ መሐመድ ፈቅዷል። በእጁ ደግሞ ቼክ ያደርጋል። መሐመድ ተቆርጧል አልተቆረጠም ቼክ ያደርጋል። ሲበላ ወጣ። አሁን አያችሁ አይደለ? የእናንተን ሲል አርጉመንት እንዲህ መምታት እንደምችል አውቃለሁ። ኧረ ና ተመለስ በለው። እፎይ ያ አንዴ አንብበው፣ ሰው ሳይወጣ አንብበው። ኧረ ና ወጣ። ነብይ ለአቡ ሁሬራ የፈቀደውን ኦኬ። ልክ ሲመጣበት አርጉመንቱ ሮጦ ወጣ ማለት ነው። ነቅሎ ወጣ። ማንም አላስወጣውም። ነቅሎ ወጣ። ቅድም ሲጮህ ነበር አይደለ? አንብበው አዲሱን። ምን ማለት ነው? ቆይ አዳምጥ። አላስወራችሁትም ትላለች እንዴ? ከዚህ በላይ እየጮኸብን ቀጥል። አንብበው አዲሱን። ያ አቡ ሁሬራ እንደተረከው ይላል። I told God's messengers that I being a young man was afraid of committing fornication። አቡ ሁሬራ ሙሐመድን ምን ይለዋል? እኔ ልጅ ነኝና ዝሙት እንዳልሰራ ፈራለሁ። So I had no means of being able to marry him። ማግባትም አልችልም ይለዋል። It was as so he was asking permission to himself made ኢኑክ ብሎ እየጠየቀው ነበር ሙሐመድን። እኔ ራሴን ልስለብ ወይ ብሎ ሙሐመድን ጠይቀዋል። ከዛ በኋላ ሙሐመድ ዝም ካለው በኋላ ነገር ግን 3-4 ጊዜ አቡ ሁሬራ ይጠይቋል። በመጨረሻ ምን አለው? the pen has written all it has written የተጻፈው ነገር ተጽፏል። about your destiny ስለ እጣ ፈንታ so have yourself made ኢኑክ ራስን መስለብ ትችላለህ ብሎ መሐመድ ለአቡ ሁሬራ ፈቅዶለታል። እንዲቆርጥ ብልቱን እንዲቆርጥ ፈቅዶለታል። ከይቅርታ ጋር ክርስቲያን ይታዘባል። 5500 ሰው ተረጋጋ። ቆይ ብልቱን ቼክ ያደረገበትን አውጣልኝ ክርስቲያን። እዚህ ላይ እናወራለን። ተረጋጋ። ቆይ ፈቀደለት ያለውን አምጣው። አንድ በመሀል ተረጋጉ። አትንጫጫ። ተረጋጋ። ተረጋጋ። አንብበው ክርስቲያን። አትረበሽ። አንብበው ክርስቲያን።
ኧረ የሚታታርጉኝ በእናታችሁ እናንተ ቤት ታርገን ያውኑና ፈልክ እኮ ትረዳዳ ነበር። አንተ እኮ መናገር ተረጋጋ እስቲ ራስህ እፎይ ተረጋጋ እስቲ አዳም ሰይድ አንዴ እስቲ በማለት ትግባ ሰይድ አንዴ አይደለም መግባቴ ሳይሆን ይስባስቲ ማዳ አትጩሁ አንዴ ሚውት አድርግ። እሺ ቆይ አንዴ የቅድሙን ሐዲስ ክፈትላችሁ ሚውት አድርግ ይነበብ። ቆይ መረጃው አትጩሁ። ቆይ አትጩሁ። መጮ መልስ አይሆንም። የመጀመሪያውን ሐዲስ ላይ ነው። የመጀመሪያውን ሐዲስ ክፈቱትና ኧረ ሰው አይምሮ አላቸው ክርስቲያኖች። ሰይድ ኧረ አንዴ ሰይድ አንብብ ብልጭ እንደሚያደርጉ ማንበብ ታነባለህ። ልጁን አወረድከው እኮ ልጁን አልቻለም። ያላወረድከው ሲመታበት አርጉመንቱን ሮጦ ወጣው አይደለም። አርጉመንቱን ስመታበት ሮጦ ወጣው። ወይ መሳደብ ወይ ሰው አንብብ ሚዩት ማድረግ ነው። አንብብ ተረጋጋ። አሁንም ተረጋጋ። ሰይድ ኢብራሂም አንተ አትፈርድ። ሰይድ አንዴ አንብቡ መንጫጫ መሰራ አድጓል አላደገም ጸጉሩ ወይ መተና ማለውኒ መጥቻለሁ ወይ ስትፎክር ነበር ቪዲዮ ደርሶናል ስትፎክር ነበር። ከፈቱ የመጀመሪያው አንብብ ኡስታዞቹ ካልመጡ እንዲሁ ተፈልጠው ውስጥ ነበር የመጀመሪያው አንብብተውና ይሄው አንብብ ብልጭ ሼክ የሚያደርግ ላሳየው ነው ወላሂ ማለት ተውና ብልጭ ሼክ የሚያደርገው ነው ተወያይ ሲያደርግ በጣም ነው የሚያሳፍረው። አንብብ والله በጣም ነው የምታሳፍረው። አትጩህ እስኪ ሐዲስ ክፈተው። አረለ አንብብ ቅድሚያ ብልጭ ሼክ የሚያደርግ ነብይ አንብብ። አትጩህ ሰይድ አንዲ ሚውት አድርግ። ሰይድ አንዲ በመሃል አትግባ ከይቅርታ ጋር ሰይድ እባክህ የመጀመሪያውን ሐዲስ ክፈተው። የመጀመሪያው ሐዲስ አንብብ ብልጭ ሼክ እንደሚያደርግ ነብይ አስተምሮታችሁ ላይ አንብቡት። ኧረ ቆይ ምን ሆነ? ክፈተው የመጀመሪያውን ሐዲስ የመጀመሪያውን ሐዲስ ክፈተውና ወላሂ ፊው ዲር የመጀመሪያው ሐዲስ ሼክ እንደሚያደርግ ብልት ከብዶ ነው የመጀመሪያው ቪዲዮ ያጣጣት ከይቅርታ ጋር እኔ አትምጣብን አወከር አንፈልግም አትምጣብን ቼክ እንደሚያደርግ አንብብ ብልጭ ቼክ እንደሚያደርግ አንብብ ብልጭ ቼክ እንደሚያደርግ አንብብ ኧረ እባክህ ተው አታረብም የመጀመሪያውን ሐዲስ እናወራ ይሄው ተከፍቶላል የመጀመሪያውን ሐዲስ ክፈተው የመጀመሪያው ሐዲስ ሚሽካቱል መሳቢህ ሐዲስ ቁጥር 88 ክፈትና እኛ የሙስሊም ኡስታዞች ምን አይነት ብቃት እንዳለ እንኒ ኦኬ እዚህኛው ላይ ብቃት የለም። ቼክ እንደሚያደርጉ ብልት ቼክ እንደሚያደርጉ ገባ ሚውት አታርገኝ ብልት ቼክ የሚያደርጉትን እንዴት አየኸው? ሚውት አታርገኝ የምያደርጉትን ብልትን እንዴት አየኸው? የመጀመሪያውን ሐዲስ ረጅም ነው አጭር ነው የነብይ ብልት አይ እንመጣለን ችግር የለውም። አታነብም ታነባለህ ከምናምን እንደማትወጡ እናውቃለን። ይሄ የእናንተ ነብይ ነው እንደዛ ያለው ተመልከቱ። ሱና ነው ከአህያ በላይ እንደዚህ ማድረግ አለባችሁ ምናምን በደንብ አድርገህ ማርካት ምናምን ያለው የእናንተ ያስተምረው አንድ ሰዎች ካልመጡ በላቸው እንውቀጣቸው አሉ። ያው ስንመጣ ፊት ለፊት ከመጀመሪያ አድምጥ ኦፋይ እናመሰግናለን። ማንበብ ማትችል ከሆነ ከስር ትሆናለህ ማለት ነው። ኤኒዌይስ ማንበብ ይችላል። ኦኬ ክርስቲያን አንድ አንብበው አይደለም። ለምንድን ነው ሰው ያነባል? ታነባለህ ሰው ታነባለህ? ሰው ማንበብ እራስህ አትችልም። ጦሃራ ነህ። ኧረ ጦሃራ ነው መባራስ ሚውት አድርጊ። ብልጭ ቼክ የሚያደርገው ማን እንደሆነ እናሳያችሁ። ፕሌስ አዳምጪ በቃ በእናትሽ አትጩህ። መጀመሪያውን እንትናንተን ኡስታዛችን ጠርተህ ተነስተህ እንደዚህ የምትፈራ ከሆነ ራሱ ነው ሮጦ የወጣው። እባክሽን አርጉመንቱ ሲመጣበት አሸናፊ ኡስታዛችን ነው፣ ሁሌም አሸናፊ ነው እስላሙ። ኧረ አትጩህብኝ በእናትሽ አትጩህብኝ። እኔ ደያም አትፍራ አባትጩህብኝ በቃ ሶስተኛ ቀን አንብበው አንዴ ክርስቲያን አንብበው። ብልጭ ቼክ የሚያደርገው ማን ነው? እሱን አንብብላቸው። ኦኬ ለምንድነው ታነብብ ሰው ምንድነው የምትፈራው? እንደዚህ አንተ ትልቅ ሰው አይደለም። ያዙ ሁላችሁም የመረጃ ቁጥሩን ያዙ ሁላችሁም። ቁጥሩ የሚገኘው ስንት የት ነው? ሱናን አቢ ዳውድ 4404 ላይ ነው የሚገኘው። ሐዲሱ ደግሞ ሳሂህ የሆነ ሐዲስ ነው።
ብቃት ካላችሁ እኮ ሁላችሁም ይሄንን ሙስሊሞችም ክርስቲያኖችም ይሄንን ሐዲስ ቼክ አድርጉት። በስልካችሁ በቀላሉ ገብታችሁ ማንበብ ስለምትችሉ ማለት ነው። ምን እንደሚል አንብብላችሁ። ናሬትድ አቲያ እንደተረከው I was among the captive of ባኑ ቁሬዛ ከባኑ ቁሬዛ ምርኮኞች መካከል አንዱ እኔ ነበርኩ ብሎ ይሄ ሰው ይተርካል። they the companion examined us የአላህ መልእክተኛ ወይም ደግሞ የሙሐመድ ሰሃቦች ኤግዛማይን አረጉን ቼክ አደረጉን ምናቸውን and those who had begun to grow hair pubes were killed የብልት ጸጉር ያወጡ በሙሉ ተገደሉ። በባኑ ቁሬዛ ሙሐመድ ሄዶ ይወረራቸው ጊዜ ማለት ነው። and those who had not killed ነገር ግን የብልት ጸጉር ያላወጡ አልተገደልም ነበር። I was among those who had not grow hair እኔም የብልት ጸጉር ካላወጡት አንዱ ነበርኩኝ ብሎ ተናገረ። ሙሐመድ ሂጅረት ያረገ ያየ ነው ሲያስገድላቸው የነበረው ማለት ነው። ምን ተደረጉ? ቼክ ተደረጉ። ጸጉር አለበት የለበትም ብልቱ ላይ ጸጉር ያለባቸው እንዳለ ጸጉር ያወጡ የብልት ጸጉር ያወጡ እንዳለ ምን ተደረጉ? ተገደሉ። አሁን እኛ ጋር የጠየቀውን ምንድነው እሱ ብልቱን የቆረጠ ወይንም ደግሞ ብልቱ የተቆረጠ የተቀጠቀጠ ወደ እግዚአብሔር ጉባኤ አይግባ ተብሏል። የሰው ብልት ትለካላችሁ ወይ አለ። ለምሳሌ ቆያዳምቱ አንድ ሚታርክ ኦኬ፣ እንደዚህ አይነት ኃጢአት የሰራችሁ ወደ እግዚአብሔር ጉባኤ አትግቡ ከተባልክ ታውቀዋለህ አንተ ራስህ። ይህን የሚያደርጉትም ደግሞ እስራኤል ምስክር በሁለትና በሶስት ይጸናል። አንድ ሚዩት አድርገው አንዴ መሐመድ ያጎበስ። ስለዚህ አንድ ምስክር ይኖራቸዋል። አንድም ደግሞ አድራጊው ለጣዖት ራሱን የሚሰዋው ያውቀዋል እኮ። ብልትን ስቆርጠው የሆነ ጠፍር እኮ አይደለም የቆረጥከው። ጠፍር የቆረጣችሁ መሰላችሁ እንዴ? ብልት ሲቆረጥ ጠፍር አይደለም አይታወቅም። ጠፍር ብልቱ ሲቆረጥ ይሉናል። እነሱ ጋር ግን ምንድነው ቼክ የሚደረገው? ጸጉር አውጥቷል አላወጣም። ጸጉር ያወጡት እንዳለ እንዲገደሉ ተገደሉ ይላል። ጸጉር ያላወጡት ደግሞ ብልት ጸጉር ያላወጡት ተማሩ። የትኛው ጋር ነው ቼክ የተደረገው? ቼክ የተደረገው የትኛው ጋር ነው? ለዚህ ነው ተንጫይቶ ምናምን ብሎ እንትን ለማለት የፈለጉት። ማንኛው ጋር ነው የሚያሳፍረው ታዲያ? ማንኛው ነው ቼክ የተደረገው? በደምብ ጸጉር አውጥቷል አላወጣም? ጸጉር አለው የለውም? በደንብ ኤግዛማይን ተደርገው ጸጉር ስላላወጣ ልጅ ስለሆነ ተማረ ማለት ነው። በመጮህ መልስ አይሆንም። ይሄ የጩኸት መልስ አይሆንም። በማለት መልስ ሲመልሳችሁ እንዳይመስላችሁ። ኦዲየንስ በደንብ ይረዳችኋል። በደንብ ታዝቧችሁ ይሄዳል ማለት ነው። አልተሳችሁ በሚል አንብቢሽ መሐመድ ሂራ ዋሻ ውስጥ ከተጨመቀ በኋላ ሮጦ የገባው ብልት ውስጥ እንደሆነ አታውቂም? ከዲጃ ቀሚስ ውስጥ ነው የተወሸቀው። መገለጥ የሚመጣለት በአይሻ ቀሚስ ውስጥ ነበር። ይህንን አሁን እሺ ቀጥል። ዝም ብላችሁ እናንተ ወይ አታስተምሩን ወይ ምን አትሉን። እንመልስላችሁ አትፈልጉም። አንብቡ አትፈልጉም። ተረጋጊ እስኪ። አሁን ምሳሌ ቀጥል። እሺ አሁን በዚህ ሐዲስ አላፍርበትም። ምሳሌ ተጽፏል፣ አንድ ጊዜ ተጽፏል። እኔ መቀየር እኔ መገልበጥ አልችልም። ለምንድን ነው አንብበው የማያስረዱን? ሌላ ምን ሰይ ካለው ሌላ ነገር ካለው ለምን አያስረዱንም? ለምንድን ነው የሚጫጫሁብን? ለምንድን ነው በቃ አይምሯችን ለምን ይሞሉታል? አይታል አይደለም እከሌን ግለጥ በቃ እናስረዳለን ብለው ከቤታቸው ተነስተው ሰው ቤት ገብተዋል። ለምን አያስረዱም? ቆይ ያ ጭንቅላት ያለው ሙስሊሞች አሉ። ጭንቅላት ያላቸው ሙስሊሞች አሉ። ማን ነው ጥፋተኛ የሚለው ላስረዳህ አልፈልግም። አንብብ አልፈልግም። እሺ አቡኬ ካለ አቡኬን እሺ ያስገባውን እሺ ተረጋግቶ የሚያስረዳ አንድ ከሆነ ማለት ነው እኛንም የሚያስተምር ከሆነ ዝም ብሎ ሀዛ ያጻፈለትን እየቀጠፉ ሌላ ነገር እንትን ከሚሉ ማለት ነው ማስረዳት የሚችሉ ካሉ ሞክርና አሁን በተረጋጋ መንፈስ የሚከራከሩ ከሆነ ሞክር። አወከርና እንዴት አመሻችሁ? ሰላም ብያለሁ። ፎይ ክርስቲያን መምህር
ሁላችሁም እንዴት ከእናንተ ጋር እውቀት እንደዚህ ከሆነ ውርደት ነው። እንደራሴ ሁላችሁም ተግባብታችሁ ማስተማር ማትችሉ ከሆነ አስቸጋሪ ነው። እና አሁን ምሳሌ ይሄን ሐዲስ ተጽፏል እፎይ አልጻፈውም። ወድጄ ሳይሆን በግድ እስልምና ተከታይ ከሆንኩኝ ይሄን ሐዲስ እቀበላለሁ። ማንም የጻፈው ምንም። ስለዚህ አንብቦ እንደዚህ ብሏል። ብትወዱ የራሳችሁ ሙስሊም አይደለህም ማለት አንቺ አይ ዝም በል አንቺ አህያ አይደለህም ሲጀመር አንቺ የገረድሽ ዝም በይ በደንብ ወቁ። ቁርናዬዎች አንብቢው ሐዲሱን አንብቢው ደንቆሮ አንብቢና አስተምሪን። እኛ አልተማርንም አላወቅንም። በቃ ስምህን ቀይር። በራስህ አትተማመንም እንዴ? አልቀይርም። በእኔ ስም ነው በስም ነው እንደ ጀነት የሚገባ። ሐዲሱን አንብቡላቸው። አትፈሩት፣ አትሸማቀቁበት። አንብቢና አስረጂ። ተከታይ ብዙ የሚማሩ አሉ። የኔ አይነት ብዙ የሚማሩ አሉ። አዋቂ ከሆንሽ አንብቢ። ማንም ዘገበው አንብቢ። እኔ ለፉ አላደላም፣ ለማንም አላደላም። እውነትን እንፈልግ ነው። እኔ እፎይ እኮ እውነትን ፈላጊ ነው እኮ። ካሸነፋችሁት እስልምናን ይቀበላል። ትክክለኛ ሃይማኖት ከሆነ ትክክለኛ ሐዲስ ትክክለኛ መስፈርት ካለው ይቀበላል። እውነትን የሚፈልግ ነው። አክቹአሊ እኔ እውነት ላይ ነው የቆምኩት። ሰዎች እውነትን እንዲያገኙ ነው የምሰራው። ምላሽ ካላችሁ ማለት ትችላላችሁ። በእናታችሁ ማንኛውም ሰው እውነትን ፈላጊ ነው። የተዛባን ነገሮች አነጻጽሮ ከታች ያሉ እህት ወንድሞቹን ማስተማር ነው የሚፈልገው። ይሰማል? እሺ ይሰማል። ተቀጥላለሁ። ይሰማል። አስገባውና አውበኬ ነው እሱ ነው ቅንጭላት ያለው አውበኬ አስገባው በተረጋጋሚ ማለት ነው። ይቅርታ ጋር ክርስትናው ላይ ለአንድ ደቂቃ ወር ቢበዛ አንድ ደቂቃ ብቻ የሆነ ማስረጃ ላይ ትቀጥላላችሁ። ከይቅርታ ጋር ያ እዚህ ዘዳግም 23 ላይ የተነሳው እንዴት ሊያውቁ ይችላሉ ምናምን አይነት ሐሳብ ባይዞ በጣም ሌም የሆነ አርጊመንት ነውና እንዴት ነው ሊታወቁ የሚችሉት? ቀሚሳቸው እየገለብክ ምናምን አይደለም። ኦኬ እንደ እስልምናው ሳይሆን መጽሐፍ ቅዱስ እንዲህ ነው ሊታወቁ የሚችሉት። እነዚህ ኢኖክ የሆኑ ሰዎች በተፈጥሮ ወይም ደግሞ ለእግዚአብሔር አገልግሎት ብለው ራሳቸውን ጃንደረባ ስላደረጉ አካላት ሳይሆን ለምን ፐርፐዝ እንደዚህ አይነት አገልግሎት የሚጠቀው በጣም ግልጽ እንዲሆንላችሁ በምን እንደሚታወቀው ይኸው ፋዘር ታድሮስ ማላቲ ይህንን ክፍል ሲያብራሩ እንዲህ ይላሉ። that teaching concerning the exclusions of the emasculated from the congregations of the Lord ማለት ራሳቸው ጃንደረባ የሆኑ ሰዎች እዛ ጉባኤ እንዳይገቡ የተከለከለበት ምክንያት ምንድነው የሚለው had its importance at that time በዛ ሰዓት የታወቀ ነው። እንዴት ነው ሊታወቅ የሚችለው? as it was common among the Gentiles to have groups of those emasculated to minister in the pagan temple. ኦኬ በምንድነው የሚታወቁት? ፓጋን ቴምፕል ላይ ኦን ፐርፐዝ ባይዘው እነዚህ አካላት ለጣዖት አምልኮ አገልግሎት ራሳቸውን ጃንደረባ ያደረጉ ማለት ነው። በዛ ታይም ኮንሴፕቱ የታወቀ ነው። ስለዚህ በጣዖት አገልግሎት ወይም ደግሞ በፓጋኖች ጣዖት ቤተ መቅደስ ውስጥ ለማገልገል ሲሉ ራሳቸውን ጃንደረባ ያደረጉ አካላት ማለት ነው። ስለዚህ ኮመን ፕራክቲስ ነበረ። ጀንታይሎች ወይም ደግሞ ከእስራኤል ሕዝብ ውጭ ያሉ አካላት ለጣዖታት ቤተ መቅደስ አገልግሎት ሲባል ራሳቸውን ስልብ ያደርጋሉ ዘንድ በቃ እዛ ያገለግላሉ። ወይም ደግሞ ለኩዊን ኦኬ እዚህ ጋር ስፔሻሊ in the quarters of the queen and the family of the royal entourage ወይም ደግሞ ለንግስቲቷ አገልጋይ እሆናለሁ ብለው ሲወስኑ ስልብ ያደርጋሉ ራሳቸው። ሶ በእንደዚህ አይነት ሁኔታ ራሳቸውን የሰለቡ ወይም ደግሞ ስልብ ያደረጉ ወደ እግዚአብሔር ጉባኤ አይግቡ ነው። በቃ በዚህ ነው የሚታወቀው። ወይም የጣዖት ቤተ መቅደስ ላይ አገልጋዮች የነበሩ ናቸው። አይዘር ለኩዊን ወይም ደግሞ ለንግስቲቱ አገልጋይ ሆናለሁ ብለው ራሳቸውን ስልብ ያደረጉ ናቸው ማለት ሶ በእንደዚህ አይነት ሁኔታ ራሳቸውን ስልብ ያደረጉ አካላት ወደ እግዚአብሔር ጉባኤ እንዲገቡ አይፈቀድላቸውም።
ምክንያቱም ይሄ ረከሰ ነገር ስለሆነ ማለት ነው። የማይፈቀድ እግዚአብሔር ያልፈቀደው ነገር ስለሆነ በተፈጥሮ ወይም ደግሞ እንደዚህ አይነት በአደጋ ምናምን ቢሆንስ ወይም ደግሞ ናቹራሊ እንደዚህ አይነት አካላት ሊኖሩ እኮ ይችላሉ። እነሱ አይግቡ ማለት ነው? በጭራሽ አይደለም። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ላይ እንዲህ ሐሳባችሁን ትጨርሳላችሁ። ቆይ የጀመርነውን እንቀጥል። ቆይ አይ ምንም አዳምጠው ነገር ሽብሩ ቆይ አሁን ገብተህ ትላለህ እንዴ? ቆይ አንዴ ሚውት አድርገው። ከአስተማሪ ጋር እያወራሁ ነው። ሚውት አድርገው እንዴ? ከአስተማሪ ጋር እያወራሁ ነው። ከይቀጥታ ስርዓት የለም እንዴ? ሚውት አድርገው። አንዴ ቆይ ከአስተማሪ ጋር አንዴ ሚውት አድርጉት። ቆይ አንዴ ልጨርስ ነው። እቺን አንብቤ ጨርሳለሁ። ትቀጥላላችሁ። እኔ ራሴ ችግር ሚውት አድርገው እንዴ? አንተ እንዴት አይነት ስርዓት አልባ እንዴት ስርዓት አልባ ብትሆኑ ነው እንደዚህ ጋጦ ወጥነት ነው? ሰው እያወራ ሚውት አድርገው እንዴ? አብዱል ሚውት አድርገው አንዴ ሚውት አድርገው አንዴ። ቆይ አንዴ ሚውት አድርገው። እሺ ከኛ ውይይት ተማሪ አንዴ አቆ ዮሐድ ሚውት አድርግ። አንተ ሚውት አድርግ። ብልግናህን እዛው ተወውና ሚውት አድርግ ትላለህ እንዴ? እያወራሁ መሀል ላይ መጣ። ሚውት አድርገው እንዲረብሽው ከዛ ወጥቶ ሚውት አድርገው። እንዴ ድፍረታችሁ እኮ በጣም የሚገርም ነው እውነት ለመናገር። ቤቱን የመጣው ተረሻ ረጋ ያልኩ ሰው ነኝ። በስርዓት ነው የማወራው። ከተረጋጋ ሚውት አድርገው አንዴ። ዮሐድ እኔ በምንም ስርዓት አልበኝነቱን አንዴ ለጊዜው ያዘውና ቆይ ስማ። አንዴ ተረጋጋ። ቆይ አንዴ ተረጋጋ። በቃ ድምጻችን ሁሉ ጩኸት ሆነባ። ያጋጥማል። ችግር የለውም። ሚውት አድርገው አንዴ ልጨርስ። አስተማሪ ዮሐድ እባክህ ተመልሶ ትገባለሽ። ይጨርሱ አንዴ። እንዴ ምን አይነት ስርዓት አልበኝነት ነው? ሰው እያወራ አንተ ገብተህ ቆይ አንዴ እህቴ፣ ሰው እያወራ ጥቅስ ከፍቶ እያነበበ ገብታችሁ መሀል ላይ ሚውት ቆይ አንተ አቁሙ ምናምን ባይዞ እንዲህ ብላችሁ እታች ያሉ ሰዎች የምርም ጎበዝ ጀግና የሚሏችሁ ከሆነ በቃ እብደት ላይ ናችሁ። እግዚአብሔር እንደው ማስተዋሉን ያስጣችሁ ማለት ነው። እንዲህ ብለህ እሪ ብለህ ምናምን ወጥተህ ከዛ በኋላ አስወጡኝ ለማለት ነው። ኦኬ ለምን ሐሳቡ እስኪያልቅ ታግስ አሰማም። አንተ ማነህ? ባይዞ ዩ አር ነቲንግ እኮ ምንም እውቀት የላችሁም። ሁላችሁም ተሰብስባችሁ ብትመጡ እፎይ አይደለም። ባይዞ ወይ እህታችን ባለው ትናንት ቤታችሁ ገብታ በቃ እሪ ያስብላችሁ ነው የመጣችሁ እና ዝም ብላችሁ አክት ለማድረግ አትሞክሩ ፕሊዝ በመድኃኒዓለም። እሺ ስለ ጃንደረባነት ወይም ስልብ ስለሆነ አካላት አጠቃላይ እንዳልሆነ በምንድነው ልናቀው ምንጭው? እዛው ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 3 ጀምሮ እንዲህ ይላል። ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል ይልና ጃንደረባም እንሆ እኔ ደረቅ ዛፍ ነኝ አይበል ይላል። ጃንደረባ የሆነ ደረቅ ዛፍ ነኝ አይበል። ምክንያቱስ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝም ነገር ስለሚመርጡ ቃል ኪዳንንም ስለሚይዙ ጃንደረቦች እንዲህ ይላልና። ነገር ግን ክርስቲያን ማለት እግዚአብሔርን የሚያገለግሉ ከሆነ ኦኬ ለእግዚአብሔር ብለው የመጡ ግን ጃንደረቦች የሆኑ ግን ምን ይላችኋል እግዚአብሔር ስለነሱ? እግዚአብሔር እንዲህ ይላል። ምን ይላል? በቤቴ እና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋ የዘላለም ስም እሰጣችኋለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ በቃ እነዚህ ስልብ የሆኑ ቶታሊ አጠቃላይ እንደዚህ ጃንደረባ የሆኑትን አጠቃላይ ሳይሆን ለቤተ መቅደስ አገልግሎት ንግስትን ወይም ደግሞ የጣዖት ነገስታትን ንግስት ስፔሻሊ ኩዊንስ ማለት ነው ነገስታት ንግስት ነው የምትባለው ለሴት እሷን አገለግላለሁ ብሎ ለእሷ ባሪያ ሆናለሁ ብሎ ስልብ የሚያደርግ ሁሉ ምን ይበል ነው? ወደ እግዚአብሔር ጉባኤ ሊገባ በፍጹም አይፈቀድለትም ማለት ነው። እግዚአብሔር ይስጥልኝ። እፎይ ቀጥሉ። ሚውትና እፎይ ሚውትና እፎይ አይሰማ ሚውት ነህ። እፎይ ይሰማል። ሚውት ነህ። ሶሪ እኔ ደግሞ ይቀጥላሉ መምህርን እያልኳቸው። እሺ ቴንክ ዩ ዮሐዴ
ትንቢተ ኢሳይያስ ምዕራፍ 56 ላይ ባነሳው መሰረት ሰው እንደተቀበላቸው ምንም እንደውም እንዳያፈር ሼም እንዳይሰማው ትንቢቱ ዛሬ ተቀምጧል። ታዲያ ያው ትንቢት በአዲስ ኪዳን ደግሞ ኢትዮጵያዊው ጀንደረባ የእንዳጌ አገልጋይ የነበረው ሐዋርያ ሥራ ምዕራፍ 8 ላይ ትንቢቱ ሲፈጸም እናገኘዋለን። በቤቴና በቅጥሬ ውስጥ የማይጠፋ ስም እሰጣቸዋለሁ ለተባሉት ከጀንደረባዎች አንዱ ኢትዮጵያዊው ጀንደረባ የማይጠፋ ስም ተሰጥቶታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያኑ ማቴዎስ ወንጌል ምዕራፍ 16 ላይ ከመሰረተ በኋላ ቤተክርስቲያኔን መሰረታለሁ አለ። ትንቢተ ኢሳይያስ ላይ ደግሞ በቤቴ ውስጥ የማይጠፋ ስም እሰጥሃለሁ አለ። የማይጠፋ ስም ያው ጀንደረባ ተሰጥቶታል ማለት ነው። ሐዋርያ ሥራ ላይ ተገልጾ ሲነበብ በቤት ውስጥ ይኖራል ማለት ነው። ጀንደረባ የሚለው ዮሐዴ እንዳለ ነሰሰርሊ ራሳቸውን የሰለቡ ወይንም ደግሞ የተሰለበንም ብቻ ደግሞ ያመለክት አይደለም። ማቴዎስ ወንጌል ምዕራፍ 19 ላይ ራሳቸውን ለእግዚአብሔር የለዩ ወይንም ደግሞ ለማገልገል ብቻ እንትን ያሉ እነሱም እንደዛ ተብለው ይጠራሉና የግዴታ ቼክ እንደዚህ ሄደ ምናምን የሚል በሌለበት ላይ አሁን እነሱ አይምሯቸው ላይ ምንድነው እሱ ኦኬ እስልምናው ጋር ቼክ ይደረጋል። ጸጉር አውጥቷል አላወጣም የሚል አለ። ቼክ በምን የኔ አውጥቷል አላወጣም ያንተ የሚል ቼክ ስላለ የኔ ጸጉር ስላሌለው ተማርኩ አለ። የሌሎቹ ግን ጸጉር ስላወጡ ብልታቸው ተገደሉ አለ። ይሄ ሊተራሊ አይተኸው ነው የምታውቀው ጸጉር ማውጣትና ለማውጣት ብልት። እኛ ጋር ግን ምንድነው በብሉይ ኪዳን ሕግ አላቸው። ምስክር በሁለትና በሶስት ይጸናል፣ አለበለዚያ ኢቭን ግድያ እንኳን እንዲሁ አይገደሉም። ተመስክሮባቸው ነው ምስክር ተጠርቶባቸው ይታወቃልም። ደግሞ ይሄንን ራሳቸው የሚሰዉ ብልታቸውን ለጣዖት የሚሰዉ ለሞሎክ ወይም ደግሞ ለበዓል የሚሰዉ ይታወቃሉ ማለት ነው። አገልጋይ ናቸው። ታያችሁ ከኤልያስ ጋር እንትን ባሉ ሰዓት ላይ ራሳቸውን እየነጩ ራሳቸውን እያደሙ እንትን እያሉ የሚወጉ ነበረ። እኛ ካህናቶቹ በዓል አገልጋይ የሆኑት ማለት ነው። ራሳቸውን እንትን ይሉ ነበር፣ እያደሙ እያነከሱ ነበር የሚዞሩት። አምላካችሁን ጥሩ ተኝቶ ይሆናል እያለ ሲያሾፍባቸው እንኳን እያነከሱ ያሸበሽቡ ነበር ይላል። ራሳቸውን የመስለብ ልምድ ነበራቸው። ብልት ተቆርጦ ሰልበኸው ቀጥ ብለህ መሄድ እንደማትችል ያ ማሳያ ነው ማለት ነው። ነሰሰርሊ በእጅ ቼክ አድርገው በአይን እንትን አስወልቀ ምናምን የሚል ብቻ አስፈላጊ አይደለም። የለም እንደዛ የሚልም ማለት ነው። እንዲያነክሱ ያደረጋቸው ካደረጉት አንጻር ነው። ይሄ ብልታቸውን ብቻ ሳይሆን ባይዘው የሚሰርጉት ልጆቻቸውንም ይሰዋሉ። ልጆቻቸውንም ለሞሎክና ለበዓል የሚሰዉ ናቸው። እግዚአብሔር ነፍሴ ያልፈለገችው የተጸየፈችውን ይለዋል እንደዚህ የሚያደርጉትም ማለት ነው። ምክንያቱም እግዚአብሔር የፈቀደው ምንድነው ብዙ ተባዙ ተብሎ የተሰጠብህን አካል አንተ ለጣዖት እንድትሰዋው አልተፈለገምና ማለት ነው። መምህር እርስዎ እያሉ ቅድሚያ አልሰጠሁትም፣ ጭቅጭቅ ሆነ። የዋዴ ድጋሚ በጣም ነው የምናመሰግነው። ምንም ችግር የለውም። ቃለ ሕይወት ያሰማልን ብለናል ሁላችሁንም። የብሉይ ኪዳን ዮሐዴ ያለውና አንተም አስቀድሜ የገለጽከው ቋሚ ሀሳብ ነው፣ እውነት ነው። ዋናው ትልቁ ምስጢር ግን በእኛ በቤተክርስቲያናችን እናንተ ካላችሁት በተጨማሪ ማለት ነው ይህ ሕግ የማን ሕግ ነው ነው? ንጉሥ አይደለም ያጻፈው፣ ግለሰብም አይደለም የጻፈው። ጽሑፉ ወይም ቃሉ የተቀመጠው የጻፈው ሙሴ ነው፣ ያጻፈው ደግሞ እግዚአብሔር ነው። አሁን ተገልቦ አሁን ለምሳሌ እኔ ሽጉጥ ለያዝ አልያዝ የሆነ ፍተሻ ላይ ፖሊሱ ገልቦ ያየኛል። ያን ሕግ ያስቀመጠው ፖሊሱ ነው። እኔንን ገልቦ ካላየኝ ሽጉጥ ለያዝ አልያዝ ማረጋገጥ አይችልም። ይህ ግን የእግዚአብሔር ቃል ነው፣ የእግዚአብሔር ትእዛዝ ነው። እግዚአብሔር ምን ልያዝ ምን አልያዝ ያውቃል እኔን በደንብ። ስለዚህ እግዚአብሔር እያዘዘ ያለው እንደዚህ የተደረገ ወደዚህ ጉባኤ አይግባ ብሎ የተናገረ እግዚአብሔር ነው። እንዳታስገቡ ብሎ ለሙሴ ወይ ደግሞ ለሆነ አካል አይደለም የነገረው፣ አይግባ ብሎ ነው የተናገረ። ተደፋፍሮ ምገባ ነው ካለ በምን ይታወቃል ተገልቦ ነው ወይ ተብሎ ለተነሳው ጥያቄ ዝም ብሎ ይግባ ግድ የለም እዛው ላይ ኢሚዲየትሊ እኮ ግብረ መልስ ይሰጣል። ልክ እኔ ሽጉጥ ይዤ የሆነ ቦታ ስገባ ሽጉጤን ቀምቶ እስር ቤት እንደሚወረውረኝ ሁሉ እግዚአብሔር እዚያው ላይ በለምጽ ያነደዋል እኮ። ዘመነ ብሉይ እኮ ነው፣ ፍርድ አለ እዚያው ላይ። ስለዚህ ትእዛዙን የሰጠ ማን ነው ከተባለ ባለቤቱ እግዚአብሔር ነው ነው። እግዚአብሔር ከሆነ ትእዛዙን የሰጠው እግዚአብሔር ግለብልኝና ልይህ የሚል ህሙም ወይም ድኩም አምላክ አይደለም።
እንደናንተ አሁን ቅድም እፎይ ሲል የነበረው ከሆነ ካልተገለበ ማረጋገጫ የሌለው ሰው ሰራሽ ህግ ስለሆነ የእናንተ ህግ ነው ማለት ነው። የኛ ህግ ግን እግዚአብሔር ይናገራል አይግባ ብሎ ሙሴ ያስተምራል። በእኛ ቤተክርስቲያን ዛሬም ድረስ ንህነሰ ንነግር ወይ እንዘብጥ ነው፣ እንናገራለን እንጂ አንደባደብም። የተናገርነውን ሰምቶ ማድረግ ያንኑ ድርጊት መፈጸም ሰውን ከሞት ከቅጣት ከዳግማዊ ፍርድ በሰማይ ከሚመጣብን ቅጣት ያድናል። አይ ምገባ ነኝ የለም እኔ ከዚህ ቅጣት መዳን አልፈልግም የሚል አካል ካለ ግን ደግሞ መድረኩ ክፍት ነው ማለት እኮ ነው። ስለዚህ ምን ማለት ነው? ባጭር ቋንቋ ሳጠቃልለው ይህንን ህግ የተናገረ ማን ነው ከተባለ እግዚአብሔር ነው። እግዚአብሔር በምን ያውቃል ተብሎ ደግሞ ጥያቄ አይጠይቅ። እግዚአብሔርነቱ የት ላይ ነው የተደበቀውን ካላወቀ? እንኳን የተቀጠቀጠ ብልት የተዳፈነ ልብ የሚያውቅ አምላክ ነው ያለን ነው። ስለዚህ ሐሳቡ እንደሱ ነው። ቅድም ላነሳችሁ ጥያቄ በምን ነው የምትለዩት ካላችሁን እኛ አይደለን የምንለየው፣ የሚለይ እግዚአብሔር አለ ነው። እኛማ ሸውዶ ሊገባ ይችላል። እግዚአብሔር ግን ወዲያው ዘው ላይ በለምጽ ሲያነደው ያመለክተናል። ይሄን አስምሮ መያዝ ነው። ሌላው ለጣዖት ቅድም የተነገረው ሁለተኛው ትርጓሜ ነው። በብሉይ ኪዳን የተቀመጠ ትርጉም እሱ ነው የተማርነው። አሁን ምነግራችሁ የብሉይ ኪዳን መምህር ነኝ። እንዲህ ዝም ብሎ የሆነ ምናምን አንስቼ የሆነ ምናምን ሰምቼ አይደለም ምነግራችሁ። ቤተክርስቲያኗ አምስቱ መጻሕፍተ ኦሪት የሚባሉት ሙሴ ያስቀመጣቸው የጻፋቸው መጻሕፍት እግዚአብሔር ያጻፋቸው መጻሕፍት የተማርነው በዚያ ትርጉም መሰረት ስለሆነ እሱን መያዝ ይጠይቃል። ከዚያ ውጭ አንድ ነገር ልበልና ተቀምጠን እናዳምጣለን። እግዚአብሔር በሚያውቅ በንጹህ ህሊና ሰው ይሄ መምህር በሆነ የሆነ ነገር በሆነ አይደለም፣ በሰው ህሊና ሰው በሆነ ህሊና እየታዘብናችሁ ነው። ምን ማለት ነው? እየታዘብናችሁ ነው ማለት አንደኛ ተገዳችሁ የሆነ ተደጃፋችሁ ፖሊስ እየቆመ አይደለም ወደዚህ ቲክታክ የምትገቡት፣ ለመወያየት ነው አይደል የምትገቡት። ራሳችሁ ፈቅዳችሁ ወዳችሁ ነው የምትገቡት። ከገባችሁ የምትችሉ ከሆነ ቁጭ በሉና ቁርአናችሁን አወጣችሁ እፎይ ወይ ክርስቲያን ሲያነብ ባጣሙ የተናገረውን ትክክል አይደለም አስተካከል በሉና መልሱ። እዚህ ቁጭ ብላችሁ እድል ይሰጣችኋል፣ ጊዜ ይሰጣችኋል። መልሱት ሲበላሽ ስታዩት ማለት ነው። ትክክል ከሆነ ደግሞ ትክክል የሆነውን ነገር እውነት ነው ብላችሁ ተቀበሉ። ካልቻላችሁ ደግሞ ጭራሹን አትግቡ። ገብቶ ግን መሰዳደብና የማይጠቅም ቃል መወርወር ግን እንኳን ለሃይማኖት ለፖለቲካ እንኳን አገር ያፈርሳል እንጂ ሊሰራ አይችልም። ስለሆነም ሁላችሁም የምትገቡት ሰዎች ስሰማ መሳደብና አዳምጡ ሲባሉ በጭራሽ ማዳመጥ አይፈልጉም። ዮሐዲ የቅድም እየተናገረ ገባ አንድ ወንድማችን እስኪ አንድ ያዳምጥ ሲባል ሁሉም ዲስሚስ አድርጎ በቀበቀ እናንተ አታስፈልጉ ምን ነው ማወራለ። አሁን የሰውዬ ብናስወርደው አስወጡኝ ብሎ ፖለቲካ ይሰራል። እንዳናስቀምጠው አላናገረም ካለ በምን ቋንቋ ነው የምንግባባ? ስለዚህ ይህ ትክክል አይደለም። ፖለቲካውን ተውትና በእውነት ወደ ብርሃኑ ኑ፣ ወደ ብርሃኑ በብርሃኑ ተመላለሱ የሚል ሁልጊዜ የሚጻፍ ኮመንት አለ። እውነት የት ላይ ነው በሉና ፈልጉ። በጋራ ቁጭ እንበልና እንማር፣ እንመርምር፣ እናጥና። መጻሕፍት ይገለጹ። የኛ ቤተክርስቲያን መጻሕፍትም ስህተት ካለባቸው ይገለጹ፣ የእናንተ መጻሕፍትም ይገለጹ። በጋራ እናንባቸው። ከዚያ ውጭ ቅድም አንዲት እህታችን እንዲሁ ስለ ብልት እዚህ ውጭ የምታውቀው ነገር የለም ወይ? ቁርአኑ በጠቅላላ ስለሱ ተጻፈ። ምኑን ያንብ? ሌላ ቢል ሌላ ይል ነበረ አይልም። ቁርአኑ ካላችሁ ደግሞ ማስረጃ አምጡ አሳዩ ነው። ሐዲሱም ካላላ አምጡ ማስረጃ እንስማኛ ቁጭ ብለን። መሰዳደቡ ግን የአማኝ ሳይሆን የሰውነት እንኳን መለኪያ አይደለም ለማለት ነው። ወደ ውይይቱ እንታዘባለን፣ ሐሳብ እንሰጣለን፣ ማብራሪያም እንሰጣለን። ስለዚህ እየተደማመጠን እንቀጥል ለማለት ነው። ከበርልኝ ዮሐዴ ወይም እንደዚያው እናመሰግናለን። ይረብሻል ድምጻቸው። አይ ዶንት ኖ መደማመቅ አልቻለ። ቃል በቃል እናውራ አለ። ኦኬ ቃል በቃል እናውራ። ገና አንድ ጥያቄ ስጠይቀው ምን አገባኝ አለኝ። ቃል በቃል እናውራ አለኝና ኦኬ ቃል በቃል እናውራ እሺ። ገና ምን ማለት ነው ብዬ ስጠይቀው ምን አገባኝ አይመለከተኝም አትጠይቀኝ አለ። ቃል በቃል ማለት ምን ማለት ነው? ያድ ብዙ ጊዜ እናንተ ውይይት ስለምታደርጉ ቃል በቃል ካለ እያንዳንዱ የሚነሳው ላይ ትጠያየቃለህ፣ ይጠይቃል፣ ትጠይቃለህ ማለት ነው። ገና አንድ ጥያቄ ስጠይቀው ምን አገባህ አለኝ። ምን አገባኝ አይመለከተኝም አትጠይቀኝ አለ። ደግሞ ቃል በቃል ነው የምናወራው ይለኛል። እንዴት እንግባባ? እሺ አንብበው አላነበበም። የተቸገር ነው። ቃል በቃል ይላሉ። ከዛ እሺ ተጠይቁ ጠይቁ ሲባሉ አንድ ስትጠይቃቸው እኔ ልጠይቅ አልገባው እኔ አይመለከተኝም እኔ አልመልስም እንደዚህ ነው የሚሉትና እባካችሁ ኧረ መረጋጋት ራሱ እኮ
የሰጠ ነው። ተረጋግተ ኮንቨርስ ማድረግ ራሱ እኮ የላቸውም፣ አልሰጣቸውም። ከእያንዳንዱ ሁለት ሰው ቢከፍት ከሁለቱም ጋር እኩል መጮህ በቃ እሱ ነው ጀግንነት ለነሱ ማለት። በቃ አንተ ነህ አስተማሪ ክፈተው፣ ቁጥር ስንት የት ነው? በቃ ይሄን ነው የሚልኩ። ምንም እኮ አንድ ጥቅሱ ላይ ወይም አንድ የተከፈተው ላይ አንብበው አውርተው አያሉ። አሁን የገቡትን አይታችኋቸው አይደል? ይከፈታል ማስረጃ። ቆይ አንተ አቁሙ፣ ከአስተማሪው ጋር ከእፎይ ጋር ማነህ አንተ ሚዩት አድርገው፣ መምህር ዝም በሉ አንዴ። በቃ ይሄ ነው፣ ይሄ ብቻ ነው የሚል ጀግና ይላሉ። ከዛ ታች ጀግና ይሄ ነው ትምህርታችሁ? እንዲህ ማለት ነው? ምን ሰምታችሁ ነው ጀግና የምትሉት? እኔ ታች ያሉት ናቸው የሚያሳዝኑ። እነሱ ፐርፐዝሊ እንዲህ ለመባል ስለሆነ የሚገቡት ችግር የለውም። ምክንያቱም ማሞኘት ስለሆነ ፐርፐዛቸው ማለት ነው። ኦኬ ጀግና እንዲባሉ ስለሆነ አላማቸው። አድሆሚኒየም ፋላሲ የሚባል አለ። በቃ ወይም የሆነ ሰው ወርፈ ተሳድበ ወይም ደግሞ የማይሆን ነገር ተናግረ በቃ ሰው ታች ያለው አድማጭ ኦኬ እያጠቃ ነው የሚለውን ስሜት ለመፍጠር ማለት እሱ ነው አድሆሚኒየም ፋላሲ ማለት። እታች ያለው ያልበሰሉ ስለሆኑ ሙስሊም እህት ወንድሞቻችን ጀግና ይላሉ። እና ምን ተናግሮ ነው ጀግና የምትሉት? ራሳችሁን ቆም ብላችሁ አስቡ። እና እባካችሁ በተከፈተው ጥቅስ ተጠየቁ፣ ደግሞ ጠይቁ። የተጠየቀውም ለመመለስ መከራ፣ ስትጠየቁም መልሱ መከራ። እና ችግር ነው። ያ አስቸጋሪ ነው ማለት። እኔ አንዳንዴ ሴጣን ብዙዎችን ሊያሳስት ይችላል። አይዶን ነው። እንደ መሐመድ ግን የተሳካለት ያለ አይመስለኝም። መሐመድ ደግሞ በተከታዮቹ አይዶን ነው መግባባት ካልቻለም በመረጃ እናውራ። እሺ እንደዛ ሚላለኝ አይመለከተኝም፣ አጠይቀኝ። እሺ ላብራራለህ። ኢንተራፕት ኦኬ። አንተ ጋር ደግሞ እንደዚህ ያለ ቼክ ይደረጋል ሚል አለ። ፎር ሴክ ኦፍ አርጉመንት፣ እሺ ፎር ሴክ ኦፍ አርጉመንት እንደው ቼክ አደረጓቸው ቢባል ጠያቂው ሙስሊም ከሆነ ለምን የሚጠይቀው? ምክንያቱም ጸጉር አውጥቷል አላወጣም እየተባልን ቼክ ተደረገን የሚል አስተምሮቱ ላይ ያለ የእሱ አስተምሮት ላይ እስቲ እንትን ብልት ላይ ጸጉር አለ የለም ተብለን ቼክ ተደረግን፣ ብልታችን ላይ ጸጉር ያለባቸው ተገደሉ፣ ብልታችን ላይ ጸጉር የሌላቸው ደግሞ ተተውን የሚል የእሱ አስተምሮ ላይ ያለ እንደው እኛ ጋር ቼክ ተደረጉ እንደዛ ቢባል የሆነ ቢግ ኢሹ እንትን መሆን ይችል ነበር ማለት ትልቅ ነገር እንዳገኘ እንትን ያለው ኖ አትጠይቀኛ እኛኛ አትጠይቅ። እንዴት ነው እንደማመጣረ እኔ ወደ እናንተ መግባት ፈልጌ አልነበረም። በጣም የሚረብሸው እንደዚህ ፊት ለፊት ቁጭ ብላችሁ ስታዩ ጩኸታቸው በጣም ያስጠላል። ፈርተሃል አሳያለሁ እንደዚህ ምን ፊቴ ነው ይሁት እኔ ምን የተረበሸ ፊት አለኝ? አይ ማለት ምን የሆነ ፈርቼ ምናምን እንደናንተ ኡስታዝ ልክ ሲመጡበት ልጆች ሲመጡበት ሹልክ ብሎ እንዲህ ሸርተት ብሎ እንደሚደበቀው ተደበቅኩኝ። የሆነ አልቦኝ ምናምን ነገር ላቤን ጠረኩኝ። ካሜራ ዘግታችሁ እንኳን ድምጻችሁ እኮ ሲርገበገብ እኮ ይታወቃል። ሰው ቤት ገብተህ ራሳችሁ ቤት ቢሆን እንደዛ እሺ፣ እኔ ቤት ላይ ሆናችሁ ሰው ቤት ሄደህ ሰውየውን እየሰደብክ እንዴት ነው እሱ መደማመጥስ የሚቻለው? ኤኒዌይስ አሁንም እንደው ያሳፍራል ካላችሁ እስቲ ማለት ከ3 ወር 4 ወር ያላነሰ ደጋገማችሁት ይሄንን ነገርና በዛው ከፍ እናድርገውና ይሄንን ስም ያወጣው አላህ አይደለም ወይ? አላህ ለአደም ስሞችን እንዳለ አስተምሮትስ የለ ወይ? እና አላህ ይዛለታ ይሄንን ስም ጠርቶ ነው ወይ ያስተማረው? ፈስም ብትሆን አልቀረችም ይላል የእናንተ ታላቁ ሙፈሲርና እያንዳንዷን ለአደም አስተምሮታል ስለሚል ይሄንን አላህ ይዛለታ ስሙን ጠርቶ ነው ያስተማረው? በምን ቋንቋ ነበር ያስተማረው ስሙን ሲጠራ? እቺ ስሙስ እንደው አሁን እቺ ነገር ስሟ ፍጡር ነች ፍጡር አይደለችም?
ያለ ቃል ፍጡር አይደለም ስለምትሉ ፍጡር ያልሆነ ስም እንትን የልጄ ነው እንደምዞረው ለሁሉም ጎሳዎች ነብይ ተልኳል ስላላችሁ በአማርኛም ያው አለኝ ማለት ነው። እቺው ስም እንትናችን ላይ ፍጡር አይደለችም ያላህ እንትን ቃሉ ነች ማለት ነው። ደግሞ እያንዳንዱ ቆዳዎቻችሁ በቂያማ ቀን ይመጣሉ ስለነይል ቁርአናችሁ ደግሞ እና እንትን ፍጡር ለማለት ካልሆነ ቃሌ እንትኗ ዘከሯ ያቺ ፍጡር ያልሆነችው ደግሞ በቂያማ ቀን ልመጣ ነው ጥል እያለች ማለት ነው። ሰላምን እየለፈለፈ ነው። ኦኬ መልካም ማለት ነው። ካልፈራ ለኛ እድል ይሰጠን። ቀጥል። እሺ ልናገር። ቀጥል። ቶፒኩ ላይ የቱ ቶፒክ? ገና ልጠይቅ ነው እኮ ነኝ የተነሳው ላይ ትልቅ አጀንዳ አድርጋችሁ ትናንትና የገባበትና ኡስታዛችሁ እንዴት እያለ እየተከነከነ ሲናገረው ስለነበረ ከሰማኸው ቶፒክ ላይ ቀጥል። ኦኬ ቶፒኩ ቅድም ስታወሩ የነበረው ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ያለው ነው። ኦኬ አስጨንቋል እሱ ነገር ዘክር የሚለው ቃል አስጨንቆሃል? አዎ ይሄ እንዴት ሊባል ይችላል? ሰውሳ ምን ብሎ ነው የሚያነበው? በተለይ ሴቶች ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላ ወደ እግዚአብሔር ጉባኤ አይግባ እያሉ እንዴት ሊያነቡ ይችላሉ ነው። ኦኬ ሰው ነህ አይደለም አንተ? እኔ ሰው ነኝ። ሰው ሆነህ እንዴት አነበብከው? ካለ ሰው እንዴት ያነበዋል ያልከውን አነበብከው እኮ ሰው ከሆንክ። እኔ የኔ መጽሐፍ ላይ አይደለማ። አሃ የሰው ላይ ሲሆን ነው የከበደህ ማለት ነው። የሰው ላይ ሲሆን ራስ ማንበብ አይችሉም ያለ ሰው አለ እንዴ? አሁን የእናንተ ሲሆን ያው እናንተ ስለሚታምኑበት ኦኬ ኦኬ። እናንተ ጋር ለምሳሌ አሁን በእንግሊዘኛ እሱ ምን ተብሎ ይጠራል? ምኑ እሱ አሁን የጠራው ቁላው የሚለው በእንግሊዘኛ ምንድን ነው? ፒነስ ሌላ ስምም አለ ፒነስ። ስለዚህ አሁን እሱን እናሳይሃ። በእንግሊዘኛ ፒነስ ቢሆን አይከብድም ነው? ይከብዳል። ፒነስ አለው ችግር የለውም። በእንግሊዘኛ ፒነስ ነው፣ በአማርኛ ቁላው። እሺ አንብበልን እስኪ ክፍል ክርስቲያን እንትን በለው። ነብይም ፒነስ እያለ ከ100 በላይ ጊዜ ተናግሯል። ነብይ እንዴት እንድታነቡት ነው ፒነስ እያለ የሚናገረው? ከምን ላይ ነው? ሐዲሳችሁ ላይ ፒነሳችሁን በእጃችሁ ነክታችሁ ወደ ጸሎት እንዳመጡ ብሏል። በቀኝ እጃችሁም እንዳነኩት ፒነሳችሁን ብሏል። እንዴት ይሄን አሁን ሴቶች እንዴት ያነቡታል? ምኑ ነው ይሄ? እስኪ አውጣ መጀመሪያ አንዴ ቆይ ማመድ የሚባል እስኪ ወደዛ አድርገው ወደ መጀመሪያው። ኦኬ Okay, the prophet said, whoever touch his penis, then he is not to until he performs wudu. Okay. እና ምን ይችላል እዚህ ላይ እንዲህ ምን ችግር አለው? ቁላ ማለት ፒነስ ማለት ነው። እኔ እናንተ ላይ ያነበብኩት የኛ መጽሐፍ ስላልሆነ ነው እንጂ እንዴት ሰው ያነበዋል ይሄን መጽሐፍ? ፒነስን እንዴት ይጠራል እያልክ የነበርክ ሰው የራስን መጽሐፍ እንዴት ታነባለህ? የሐዲስ ነው እኮ የሐዲስ ነው። በዚህ ይሰገዳል፣ በዚህ ጸሎት ይደረጋል። እንዴ በሐዲስ ቀደስበታል። በዚህ ይደረጋል። ቆይ ጸሎት አይደረግም ለካ። እስቲ አርካኑል እንትን አሚን ሶሪ የሰላትን ሩኮች ከየት ነው ያገኘሃቸው? ኖ በዚህ ይሰገዳል። ከየት ነው ያገኘኸው? ስንት ሩኩ አለው የምትሰግደው ላይ ሰላት ላይ? እሱ ሐዲስ ውስጥ ይኖር ችግር የለም። እንዴት በሐዲስ ላይ ባለ ነገር ይሰገዳል?
በሐዲስ ይሰገዳል። ሐዲስ ላይ ባለ ነገር እንዴት ትሰግዳለህ? ስግደቱ ራሱ እኮ ያለው ሐዲስ ላይ። ስለዚህ አይሰገድም አይደል? ሐዲስ ላይ ነው ያለው ስግደቱ ራሱ። ስንት መስገድ እንዴት መስገድ እንዳለበት ራሱ ሐዲስ ላይ ነው ያለው። መቼ በስንት ሰዓት መስገድ ያለበት ሐዲስ ሰዓት። ግን እሱ በሱ አይደለም የሚሰገደው፣ በሐዲሱ አይደለም የሚሰገደው። የሴት ልጅ ምን ይባላል? የሴቷስ ልጅ ቫጃይና። በአረብኛስ? ኩስ። ቆይ አሁን እዚህ ላይ የተገለጸው ምኑ ነው ስህተቱ? ቆይ እስኪ አንዴ ክፈትለት እስቲ አረብኛውን አንዴ አንብብልን። የእናቱን ደግሞ ዝም ብሎ ነው ምንድነው ማምታታው? ፒነስ ነው ራሱ አለኝ። ፒነስ እንዴት ይነበባል አለ። ከፈትንለት እሱ ጋር ሲሆን እንትና ጀምሮ ተስተባኝ እኔ ልመልስልህ። አዳም እቺን አንብባት እስቲ። አረብኛው በደንብ አድምቃት ወደዚህ አንጣለት። ፈርጃ ምንድነች? ምን ማለት ነው? ፈርጃ ማለት ምን የሴት ነው እንዴ? አሃ የወንድ ነው እንዴ? የሴትም የወንድም አይደለም። አሃ ያላህ ነው። አላህ ወንድም ሴትም ስላልሆነ ይኸው ልንገርህማ የማያውቁትን ከምታንጣጣ ማለት ነው። እኛ አንዴ እስኪ መሐመድ ቆይ ብራዘር ያላህ ነው ብለሃል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ እናንተ የክርስቶስ አንተ ላይ ያርገኝ እኮ ለምን ሞት ታረገኝ? አንተ የክርስቶስ ሚስት እንደሆነ እያሳየሁ ነው። አንተ የክርስቶስ ሚስት ነህ። ተረጋጋ፣ ችግር የለውም። አዳስፐርሙን አጠጥቶ ነው ከመቃብር የሚያስነሳ። አንብባ ክርስቶስ በቂጥህ እንደሚጨምርብህ ያሳይ እዚህ ላይ ማለት ነው። አንደኛ ቆሮንቶስ ተጨማለቅ አሁን አላህ ክርስቶስ ይጨምር። አትጨማለቅ አንተ ነብይ ሻሻ ክርስቶስ የነብይን ብልግና ዛ አትምጣ። አትጨማለቅ አንተ አትጨማለቅ። እንዳላደፈ እንደምን ትሆናለህ? ይሄን ይበዳል ይላል ባይብል። ባለጌ እንዳላ ባለጌ ነው። እንዳላህና እንደ መሐመድ ባለጌ ናቸው። ከዚህ በላይ እንታገስ አንችልም። ለተስዋት የሚናገሩትን ቃላቶች ያቸው ምንም ማድረግ አንችልም። ያው ከነብያቸው የለመዱት ስለሆነ ነው። ሮጣው ቂጥ ላይ ነው። ኦኬ ፈርጅ ማለት ምን ማለት ነው? አንተ ነው አሁን ከቂጡ ጥናና ፈርጅ ማለት ምን ማለት ነው? ፈርጅ ማለት ምን ማለት ነው? እኔን ካልሰደባችሁ ማስረዳ። እሺ ቀጥሉ። በቃ ክርስቲያን እና ይዋል ለመጀመሪያ ለሰው ልጅ አንተ እኮ ቤተ ነው ለሰው ልጅ አድቫንቴጅ ሰጥ ቅድሚያ ቀጥል። እስኪ አንብብ። ተማም አንብባችሁ ሀሳብ ላይ ቀጥሉ። ፐርሰናል አታክ አታርጉ። ቀጥል። ተከፍቶናል። እኛ በቁርአን ነው የምንተዳደረው። ተከፍቶላል። እስኪ አንብበው። ፈርጅ ምን ማለት ነው? አላህ የማን ፈርጅ ላይ ነው የነፋው? ቀጥሉ። ሲከፈት ለምንድን ነው ጸጥ የምትሉት? ለመሳደብ ሲሆን ማይካችሁን ትከፍታላችሁ። እስኪ ሀሳብ ላይ ቀጥሉ። ኧረ አንብቡ። ይዋቸው አንዳቸው ማይነሱ ማይክ እና አሁን ከነዚህ ጋር እንዴት ነው የምንዘልቀው? አንብቡ መጽሐፍ ላይ ካሊድ እኔ ያመጣሁትን ጥቅስ ትቀበላላችሁ? ሚዩት ነህ። ቀጥል። ይሄን አንብበው እስኪ ምን ማለት ነው? እኔ ያመጣሁትን ማስረጃ ትቀበላላችሁ? አንደኛ ቆሮንቶስ ምዕራፍ 6 ቁጥር ማን ፈርጅ ላይ ነው የነፋው? ፈርጅ ማለት ብልት ማለት አይደለም። ምን ማለት ነው? ፈርጅ ብዙ ትርጉም አለው። ለምሳሌ ፈርጅ ማለት የሰው ስም ነው። ኦኬ የሰው ስም። እስቲ ፈርጅ ተብሎ ስም እንደሆነ እስቲ አንድ የትኛው ቁርአን ክፍል ላይ እስቲ አንድ ማስረጃ ስጠኝ። ፈርጅ ተብሎ ይጠራል። መሐመድ ፈርጅ ተብሎ ሰው ይጠራል። ፈርጅ አልጠየቅንም። ፈርጅ ያው መሐመድ ፈርጅ። ሌላ ደግሞ ጠዋት ራሱ ፈርጅ ይባላል። ፈጅር አላልንህም። እኛ አላልንህም። ቃላት ዋካ አንድ እንደተመዘዘ አታውቅም አንተ። ችግሩ
አንድ አይገናኝም። ይገናኛል። አሰነት ፈርጅሃ ችግር የለውም። ተስማማው። የሰው ስም የሰው ስም አለ። ተስማማው። ተስማምቻለሁ። ሰው ለዛም የወንድ ተስማምቻለሁ። በቃ የወንድ ልጅ የሰው ስም ነው አይደለ? ፈርጅሃ ማለት ፈረጅ ተብሎ ሰው ይታያል። አዎ እሱ በበድር ተስማምቻለሁ። የኢምራን ልጅ መርየምን ፈርጃ የሚባለው ሰውየውን የጠበቀችውን በእርሱም ውስጥ ከመንፈሳችን ነፋፋን። ፈርጃ ማን ነው? አላህ መንፈሱን የነፋበት። መርየም የምትባል ማንን ጠበቀች? ፈረጃ የሚባልን ሰውዬ ጠበቀች። አላህ ደግሞ እዛ ውስጥ ነፋበት። ማን ነው ፈርጅ? ማንኛው ሰው ላይ ነው አላህ የነፋው? በሱ ማስረጃ አንተ ራሱ እኮ ነው ያለው። እኔ ማስረጃ ያምጣ ይለኛል እንዴ? የወንድ ልጅ ስም ነው አለኝ። ማስረጃ አንብበው። ተርጉመው ተራ አንብበው። ማስረጃው ነው። ፈርጅ ማለት ወንድ ልጅ ነው አለኝ። ስለዚህ መርየም ብልቷን የጠበቀችው ሳይሆን ፈርጅ የሚባልን ሰውዬ ጠበቀች። እዛ ውስጥ ደግሞ ማን ነፋበት? አላህ ነፋበት እዛ ሰውዬ ላይ። ወንድ ልጅ ነው አላለም። አጥቷል ብሏል። ሰው ልጅ ወንድ ልጅ አንዴ በአዳምጥ ፈርጅ የሚባል ሰውዬ አለ ብሎ ተናግሯል። እኔ አሁን እንዴት ነው የምንግባባው? እኔ አይደለሁም ያለው እሱ ነው ያለው። የሰው ስም ነው፣ ሰው ነው፣ ብልት አይደለም አለ። ስለዚህ ተስማማውለት። አቦ የሰው ስም ማለት እንዴት ከእናንተ ጋር በጣም እናዝናለን። ካሊድ እሺ፣ ይሄ እዚህ ጋር ያሰመርኩበት ቃል ምንድን ነው የሚለው? ምን ማለት ነው? ብዙ ትርጉም አለው አልኩ እና በዚህ በቁርአኑ አገባብ መሰረት ተርጉምና ንገረኝ ትርጉሙ። ኦኬ፣ ንጽህና ማለት ነው። ፈርጅ ምን ማለት ነው? ንጽህና ማለት ነው። አንድ ማስረጃ ከቁርአን ላይ ንጽህና ይላል። በኮንቴክስቱ ከጠየቀኝ ማለት ነው። በደም የምትታጠብ ማለት ነው። ውዱ የምታደርግ ማለት ነው። እግሯን ነው ንጽህና የጠበቀችው። ንጽህና እግሯ ላይ ነው የነፋው። የእግሯን ንጽህና ነው። የእግሯን ንጽህና ነው። የጥፍሯን ንጽህና ነው። ይሄንን ፕራይቬት ማለት ነው። ያው ንጽህና የምን ንጽህና? የእግሯን ነው የጭንቅላቷን። ከዛ ንጽህና የሚባል ነገር ላይ ነፋው። ምንም የዚህ ነው አልተባለም። ንጽህና ብሏል። ንጽህና የሚባል ነገር ላይ ተዛ አላህ ነፋበት። የትኛው ንጽህና? የእግሯ ንጽህና ነው ያለው። ትርጉሙ ንጽህና ብሎ ነው የሚመጣል። ግን እኔ በጣም የገረመኝ ክርስቶስ እኔ የሚባል ነገር ጋር እንዳለፋ ሁላችሁም ይበዳችኋል። ለምን ምን አይነት ባለጌ እንደሆኑ አያችኋቸው አይደል? እንደዚህ አይነት ባፎቻቸው የሚጸዳዱ እህት ሙስሊሙን እንዲሁም ወንድም ሙስሊም ትኖራላችሁ። ጭንቅላታችሁ የምትጠቀሙ ፐርሰናል አታክ ስድብ እንጂ ስለ ክርስትና ሰበከኝ እስኪ። አንተ ጀግና ከሆንክ እውነት ጀግና ከሆንክ እስኪ መጽሐፍ ቅዱስ ከወተና ሰበከኝ እስኪ። አብዱልፈታ አሁን አንተ ትሻላለህ ብዬ አስባለሁ። እስኪ ቀጥል እስኪ አንብብ። ይሄ ምን ማለት ነው? ፈርጅ ማለት ፈርጅሃ ምን ማለት? ፈርጅ ማለት በብዙ ነው የምትተረጎመው። አንዴ ጠዋት ነው፣ የሰው ስም ነው፣ እንደዛ ነው። እንደ በቀቀን አያችሁ አይደል ሲያስተጋቡ ቅድም የሰማውን ማለት ነው። ፈጅርና ፈርጅ እንኳን አትለዩ። ያ ተስማማለህ? ክርስቲያን ተስማማለህ? ጠዋት ማለት ነው ብሏል። አይ ጠዋት ማለት ነው ብሏል። የኢምራን ልጅ መርየም ያቺ መረጃን ታይላል ብሏል እኮ እሱ። የኢምራን ልጅ ያቺ መርየም ያቺን ጠዋትን የጠበቀችውን በእርሱም ውስጥ ከመንፈሳችን ነፋፋ። ማን ጠዋት ውስጥ አላህ ነፋ። ጠዋት የሚባል ነገር ውስጥ መርየምን ጠበቀች። ጠዋት የሚባለው ያ ጠዋት ደግሞ አረብኛው መጀመሪያ ጥያቄ ምንድን ነው? እዚህ ላይ ማስተላለፍ የፈለከው ነገር ምንድን ነው? ማስተላለፍ የፈለከው ነገር እኮ ዝም ብሎ ነው። ምንድን አበናተት ሾ አረን ያሰለችኝ ከበር ማን ነው የሚቀበለኝ? መቀጠል ይችላል ማን ነው? አስተላችሁኝ እስኪ ማን ነው እያወራ ያለው? ቆይ ሁሉም እኮ እየከፈቱ ተቸገረን እኮ። አብዱር ነህ? አብዱሪ። ኦኬ ፈርጅ ምን ማለት ነው? አይ ልጁ ፈርጅ የሚለውን ከድር ነው የሚለው ስሙ ካሊድ ተው፣ እሱን ተው። አንተ ንገረን፣ ፈርጅ ምን ማለት ነው?
እኮስ መጀመሪያ እናንተ ያነሳችሁ አንተ አስተማሪ ነው። ሌሎቻችሁ አንድ አብዲ ቆይስ አንተ ቆይ አብዱር እያወራ እኮ ነው። ሌሎቻችሁ አትክፈቱ። ቆይስ አንድ ሰው ከአንድ ሰው ጋር ነው ማውራት የሚችለው። ሁላችንም ገስት ላይ ያለ ነው ከከፈተ መደማመጥም የለም። እሺ እታች ያለው ሰውም ይረበሻል። ሰው በየተራ እናውራ። አብዱር ሰነት ፈርጅ ምን ማለት ነው? ፈርጅ ምንድን ነው? ፈርጅ ካሊድን የጠየቀው ጥያቄ ነው አይደል? ሱረቱል ተሕሪም ላይ ያለው ቁርአን ማለት ነው። አህሰነት ፈርጅሃ ይላል። ምን ማለት ነው? ጥያቄውን መልስልሃለሁ። ጥያቄው አንድና አንድ ነው። ቀላል ነው፣ ችግር የለውም። መልሰው። እሺ ግን አጠያየቁ ከካሊድ ጋር የተያያዘ አጠያየቁ ተው፣ መልሱ ላይ ፎከስ አድርግ እባክህ። ጥያቄው ሳይገባ እንደመልስ እንሰጣለን። ጥያቄው እባክህ እንዴ አትክፈት። ቆይ እሺ መልስ። አስላን ጥያቄ የለውም። እፎይ ምን ታርገው ማሚ እባክህ። መሐመድ እሺ አብዱር ቀጥል አንተ ወደ መልሱ። ፈርጅ ማለት ጥሬ ትርጉሙ እነግርሃለሁ፣ ግን ከነገርኩ በኋላ ንግግሬን ታስቀጥለኛለህ። እሺ አቦይስ ብልት ነው ምንድን ነው? እሺ ምንድን ነው ጥያቄ? ብልት አይደለም ምንድን ነው? ብልት ነው። ቅድም ማሚ አስቸግረህን አሁን። እሺ ማሚ የሴት ነው ብራዘር። ሁሉም ከፈቱ። ኧረ እባካችሁ ቆይ ሁላችሁም ሶስታችሁም ባንድ ከፈተ። እሺ ብሩክ አንድ እዚህ ጋር ሚት ያላችሁ እዚህ ጋር የምትከታተሉት ማለት ነው። እኛ ከነሱ ጋር ስለምንከራከር ወይም ደግሞ እነሱ ሐዲሱን ቁርአኑን ስላመጡት አንብብ ነገር ፖለቲካውን ተውና አንብብ ነው የተባለው። እስቲ ምን ሊለው? እሺ እነሱ ስላመጡት ቁርአኑን መካድ የለብንም አይደለም። አንብብ አንተ ራስህ አንብበው። ታዲያ መጀመሪያ የነብያችን ቃል አይደለም። አይደለም አንብብ አንተ ራስህ የቁርአን አንብበና ጠይቀኝ። ለምን ሶስታችሁ ባንዴ የምትከፍቱ? ቆይ ሚውት አድርጉ። ማሚ መልስ ልስጠው። አንዴ ቆዩ። በየተራ ነው አንብበውና ጠይቀኝ። ዑመር ቃል እኮ ነው የሚለው። እስቲ አንድ ሰው ያወራ፣ ከዛ በኋላ ትቀጥላላችሁ። እድል እንሰጣችኋለን እኮ ገብታችኋል። አንዴ ገስት ላይ እኮ ገብታችኋል። አንዴ እስቲ ተረጋጉ። አንዴ ረጋ በሉና እድሉ ይሰጣችኋል። ሙስሊም ነው እኮ እያወራ ያለው። ልትደበድቡት ነው እንዴ? ያወራበት እንጂ። አንዴ ኑር አንዴ የሚውት አድርገው እስኪ ማይከን ያዘው እስኪ አንዴ። አይ አብዱር አይደለም ኑር። በቃ ጎበዞች። በቃ አሁን አብዲ፣ መሐመድ፣ ኑር እባካችሁ ደግማችሁ ማይክ እንዳትከፍቱ እሺ። በቃ አብዱር ይጨርስ። ሲጨርስ ደግሞ አብዱልም ኑርም ምናምን ትቀጥላላችሁ በየተራ። ችግር የለውም። ገብታችኋል። ሳታወሩ አትወጡ። ቴንክ ዩ። እሺ አብዱር ቀጥል። እሺ ፈርጃ በማጸኗ ማለት ነገር የለም። አብዱ በማጸኗ ፈርጃ መጀመሪያ ጠይቀ ጥያቄውን ጠይቀ። አንተ ትክክለኛ ቃሉ ምንድነው? በማህፀን ብለዋል። አንተ በጨዋ ቋንቋ አንተ አብዲን አስወርዱ ፕሊስ። ይሄ ለረብሻ ነው የገባው ሲጀመር። እሺ ማህፀን ቃል በቃል ፈርጅ የሚለው ማህፀን ብለ አንተ በጨዋ ቋንቋ ገልጸዋል። ትክክለኛ ሲተረጎም ግን ምን ማለት ነው? በእንግሊዘኛ በአማርኛ ከከበደ በእንግሊዘኛ ምንድነው የሚባለው? ኖ በእንግሊዝኛ ሳይሆን እንዲህ የአረብኛ ቋንቋ አለው የራሱ የቻለ። አይ በአረብኛ ያው ፈርጅ ኤክስፕሊሲት ቃል ነው። እሱን እኮ ነው እያልኩ ያለሁት። አረብኛው ኤክስፕሊሲት የሆነ ወርድ ነው። ሶ እስቲ ኤክስፕሊሲት ወርዱ አማርኛው ከከበደ እንግሊዘኛውን በለው እያልኩ ነው። ኦኬ እለዋለሁ። ግን ይሄ በአረብኛ የተቀመጠው እንደዚህ እንድንገልጸው ተደርጎ ነው። አሁን ምን አገላለጹ በእንግሊዝኛ እንድንገልጸው ከተፈለገ ፈርጅ ሲገለጽ በእንግሊዝኛ ሲገለጽ ምንድን ነው የሚሆነው? ፈርጅን እንድንል ቀደም ሰውየው በእንግሊዝኛ እንደገለጸ ወይም ደግሞ ፒን ነበር ያለው በእንግሊዝኛ አልችልም። ኖ እችላለሁ፣ በደንብ አልችልም። በደንብ ኦኬ። ቫጂና ያለውን ነው እንደዚህ በቃ እሱ ነው የሚለው። ያሳፍርሃል። ትቀራዋለህ ይሄን የቁርአን አያ? ይሄንን እቀራዋለሁ፣ ግን አገላለጹ ግን ሲተረጎም በዚህ መንገድ አይደለም።
በዛ ነው እንጂ ኤክስፕሊሲት ነው ባይዘው በቃ እዛ ማህፀኗ ላይ እሺ አሁን ለጨዋነት እዛ ማህፀኗ ላይ ነፍቶባታል ናም አንዴ እዚህ ጋር አገላለጹ ማህፀኗ ሲባል በሌላ በአረብኛ አገላለጽ ደግሞ ይሄ አጸያፊው ንግግር ከተፈለገ ይመጣል ማለት ነው እዚህ ጋር ግን አገላለጹ ምንድነው አጸያፊ ሲሆን ምንድነው የሚባለው ንገረኝ አጸያፊ ሲሆን ምንድነው የሚባለው እዚህ ጋር ሲተረጎም ፈርጃ ሲባል ኖ አጸያፊ በአረብኛ ምን ይሆናል ከፈርጅ ውጪ አጸያፊ ምንድነው እሺ አንዴ እሺ ልንገርህ አንዴ ጠብቀኝ እሺ ኦኬ ኤኒዌይስ ባይ ዘ ዌይ ምናልባት እስከዚያ ሐዲስ ሱናን ይሄ ባይ ዘ ዌይ በእስልምና ኤክስፕሊሲት ወርዶችን መጠቀም ይገባል ተብሎ ባይ ዘ ዌይ በጣም ብዙ ስኮላሮች ራሱ የሚጠቀሙት ምናልባት ኦኬ ብሩኬ ታሳያለ እችን ላሳያቸውና እሱ እስኪ ይፈልግ ብሩኬ ትቀጥላለ ሱናን አነሳይ ላይ ያለው ሐዲስ ሁላችንም እናውቀዋለን ኦኬ ቆይ ሴሌክሽኑን ላጥፋውና ያው ሰሂህ የሆነ ሐዲስ ነው ታውቁታላችሁ ሱናን አነሳይ 4758 ላይ ያለ ሐዲስ ነው ሰሂህ ነው እንግዲህ እንዳያችሁት ምን ይላል ኤማን be the hands of another man who pulled his hand away and the man's front tooth okay ቆይ አንዴ ተመለሰ ኦኬ እስከዛ እንግዲህ ማህፀን የሚለው ባይዞ ረሃም ነች ማህፀን በአረብኛው ፈርጃ የሚለው ሊተራሊ በአማርኛ ምንጠራው ነው የሚገባችሁ ይገባችኋል ማህፀን ውስጥ እንደሱ አይደለም ረሃም ነው ማህፀን ስለዚህ ማህፀን ውስጥ ገብቶ አይደለም የነፋው ከላይ ነው የነፋባት ይሄንን ቁርጡቢ በደንብ አድርጎ ያብራራዋል እንደው እንዴት እንደነፋ እስኪ አንድ እኔ ልናገር ምን ያስፈራችኋል አንድ ልናገር ገና ከመግባቱ ምን ያስፈራችኋል ይላል ምንድነው ምላሳችሁን እንትን ተነከ ዑመር ደግሞ ትርጉሙን ይናገራለሁ ችግር የለም አትቸክል ዑመር ደግሞ ምን እንደሚል እስቲ አንብበልን አንድ ያንብብልን ፎይ መናገር በጣም ስለፈለገ አቀስኩኮ እኔን አስገባኝ ያው አንብበው ቀጥል አንዳችን አንብበልን እኔ ነኝ ስለ ፈርጅሃ በሚለው ላይ መልስ እኮ አንብባትና ትቀጥላለህ እዛ እቺን አንብባ ቅድሚያ እሺ قال له هزيئا مصص بالظهر أما والله لولا ይሄ ሱነን ነሳኢ ላይ አለ ያለው ነው ወላተማ እንዴት ነው ነገር صحيح البخاري ላይ ነው ያለው ይሄ ቡኻሪ ላይ አለ ብዙ ቦታ አለ ሀብታች እሺ ወደ በደንብ ሰፋ አድርገዋ አንዱ ዝም በእንጭም ቁጭ አይደለም ሰፋ ያለ ይሄው አይታይም አረፍተ ነገሩን ሙሉ ለሙሉ ማሳየት መቻል አለበት ገብቷል አሁን ቅድም ስለ መርየም በተመለከተ የተነገረው ነገር የቁርአን አያ እሺ ከዚህ ጀምሮ ታነበዋለህ እጅ ላይ ብቻ ትኩረት አድርጋችሁ ሌላ ነገር የተነገረ ቀጥል በቃ አንብበሽ በእናትህ በቃ አንብብ فقال له ماشي ابو بكر امصص ماشي امصص بضر اللات يا ربنا قال ترجمه عربኛ ቃል ነው ግን عربኛ ቡኻሪ ሐዲስ ነው صحيح البخاري የተዋሸበት ነው ይሄ ትክክለኛ አይደለም ምንም የተዋሸበት አይደለም ጠበሪ ላይም አለ በዝረላ አረ ይሄ አረብኛ አይደለም በፍጹም ይሄ ሊሆን አይችል ይሄ የሆነ ነገር የተቀነባበረ ነገር ነው ከምር ኪታቡን እኔ ከፍቼ ላይ እችላለሁ ችግር የለውም አሁን ኪታቡን ከፈተ ለክርስቲያን እሱ ተወና ወንድሜ እስኪ ወደ መርየም እንሂድ ተርጉማ ተው አልገባኝም እሱ ኖ ተርጉም አልገባኝማ
ገብቶሃል? ተርጉመው አንብብ ነው ያልከው። ይተርጉመው حديثاችሁን هل سمعت بأحد من العرب اجتاح أهله قبلك وإن تكن الأخرى فإني والله لأرى وجوها وإني لأرى أو شابا من الناس خليقا أن يقر ويدعوك فقال نحن نقر عنه وندعوه فقال من ذا الشيء فقال ماذا قالوا أبو بكر قال أما والذي نفس بيدي لولا يد كانت لك عبد عندي لأجزك بها لأجلتك القباني ኦኬ ምርጡ ሙስሊም ሳባዎቹ ናቸው አይደለ? አቡበከር ምን ብሎ ይሳደብ ነበረ? ምን ብሎ ይል ነበረ? ምን ይል ነበር? ተሳደበው ያውቃሉ? ምን ይሉ ነበረ? ያላትን እንትኗን ምን አድርግላት ይል ነበር? ያላትን እንትኗን ምን በልላት ይላል? ኧረ አላህን ፍሩ። ተው ማለት እባክህ። እሺ ወደ መሪም ያልገባኝ ቆይ ወደ መሪም ተመለስና ወደ መሪም የወንድ ልጅስ ምን ይባላል? እቃው አንተ ቆይ አይደለም ይኸውልህ ان الله لا يستحي عن الحق الله سبحانه وتعالى እኛ ላይ እሱ ፈጥሮን ሲያበቃ እሱ የፈጠረንን ነገር በስም ጠርቶ ቢነግረን ምን ነውርነት አለው? ቴንኪው ኡስታዞችን ትሄድና እየዞራችሁ ለምን በስም ተጠራ እያላችሁ ክርስቲናን ለምን ትተቻላችሁ በላቸው። ያመጣ ነው እንዲህ ብሎ ተጠቀሰ መጽሐፍ ቅዱስ ላይ ብለው እንደ ትልቅ ነገር አመጡት። ኦኬ ቀደም የገባው ኡስታዝ አብሶ በትንሹ እኔ ሳየው ብቻ 3 ወር 4 ወር ዋሻው ይዋድ ክርስቲያን መልሱ ዋሻው። እሺ ብዙ ጊዜ የመጽሐፍ ቅዱስ ክፍል ሲጠቅስ ዘዳግም 23 ብሎ ነው የሚጀምረው ማለት ነው። ወይኔ ለለደብኝ ማለት ጀምሮ ነበር። እፎይ አንዴ ይኸውልህ ለምሳሌ መሪም ላይ ግባልኝ ማለት ነው። ጓዳም ብሩኬ ጓዳም እሺ ኑር ቆይ ትቀጥላለህ። አሁን እናንተ ተግባባን። ከዛ በኋላ የተጠቀሰው እንዴት ነው ለምንድን ነው ሐሳብ ላይ ማውራት ይቻላል። አይዋ ስለዚህ እሱ ሂሚሌት ማድረግ ስላሰበ እየሄደ የሚጫወቱትን ምንም ማያውቁትን እየዞረ ኑ ይሄንን አንብቡልኝ ስራው ሁሌም ስራው ይሄ ነው። በቃ ኡስታዙ ኦኬ ኑ ይሄንን አንብቡልኝ ኑ ይሄንን አንብቡ። እኛ በትንሹ 4 ወር 5 ወር ነው ያይቼዋለሁ። በትንሹ ሁሌም ይሄንን ነው የሚጠቅሰው። ከዛ ኦኬ እንደዛ ከሆነ እናንተ ጋር እናምጣው። እሺ ምክንያቱም አደምና ሔዋንን አዳምን ሁሉን ነገር ስሞች ያስተማረው እሱ ነው ይላል ቁርአኑ 2:30 አካባቢ። ጠበሪ ደግሞ ይህንን ሲፈስር ፈስ እንኳን ቢሆን ይላል ሁሉን ነገር አስተምሮታል ይላል። ስለዚህ ስሞች ሁሉ አላህ ካስተማረው ያ የፈጠረው አካል ይሄን አካልህን የፈጠረው ደግሞ አላህ ነው ብለህ ካልክ ልታፍርበት አይገባም ማለት ነው። ወይንም ደግሞ ከካልቸር አንፃር ላጠራው ትችላለህ። ከባህል አንፃር በእንግሊዘኛ ስትለው ካላፈርክ በአማርኛ ስትለው የምታፈር ከሆነ ራስን እየሸወድክ አይደለም? አይዋ ስለዚህ ለምን እንደዚህ ይሆናል? እናንተ ጋርም አለ። ምክንያቱም የወንዶቹን አሁን ዘክር የሚለው ወይንም ፒነስ ከመቶ በላይ አለ። እኛ ጋር ግን አንድ ስለተጠቀሰች ዘክር የሚለው እናንተ ጋር ወይንም ደግሞ ፒነስ የሚለው ከመቶ በላይ ሐዲስ ላይ አለ። አንድ ቀን ጠቅሰን አናውቅም። ዛሬ ገና ነው የገባነው። እኛ ጋር አንድ ነገር አንዲት ብቻ ስላገኙ አንድ ቦታ ብቻ ስላለች በትንሹ 4 ወር 5 ወር ያህል ይኸው ስራው እሱ ነው። ከዛ እሱን ተው ነው ለሌሎች ሰጥቷቸው እሱን ተው ነው። ሌላኛው ኡስታዝ ደግሞ ትናንትና ገብቶበት ጉድ ሲሉ አለ፣ ያውም ዋና ኡስታዛቸው። ስለዚህ እኛም በሲና አንሳው ይሄንን ነገር ያልነው ከዛም ጋር ነው።